ሲንግል ማም ሆና ልጆቿን የምታሳድግ ፌል እንዳደረገች አይነት እየተደረገ በቤተ ክርስቲያን ውስጥ ሁሉ እስክንታይ ድረስ ደርሰናል እና ይሄ very painful ነው እሺ ማንንም ትዳሩን ሊፈታ አልገባም እኔ በሆነስ ብለንስ በሰው ጫማ ውስጥ ስንገባ ነው ፔኑን ፊሊንጉን ምን ረዳው አሁን እቺ ሴት አይዞሽ ብትባል ላትረዳ ትችላለች አንደርስታንድ አድርጌሻለሁ ብንላት አትረዳም ልጆቿን በሰላም እያሳደገች ያለች ሴት እንደ ፌሊየር ስትቆጠር በጣም ያማል እኔ 3 ኦቲዝም ልጆች ማሳደግ ሴት ነኝ 10 ዓመት ሲንግል ማም ጌታ በሚያቀው በጽድቅ በቅድስና እምኖር የጌታ ጀግና ነኝ ሴት ልጅ እስከመጨረሻ ፋይት ታረጋለች ቤቶና ትጸልያለች ወደ እግዚአብሔር ታነባለች ልጆቿን ለማሳደግ ዋጋ ትከፍላለች ባል ግን ቤት ውስጥ ሆኖ ነው ፍቺውን የሚያከናውነው መጀመሪያ የሚቆርጠው እዛው ሆኖ አይደለም የቤተ ክርስቲያን ሰዎች ሁሉ አብረው ሲጸልዩ ነበር እያነባን እያለቀስን ዘይት ላይ ጸልይ ልብሱን አምጪ ጫማውን አምጪ እንትን ምግቡ ላይ ጠባርጊ እንደዚህ ብዙ ፕሮሰስ አልፈናል በጣም እየተጨቃጨቁ ነው ባልና ሚስት ከዛ አንዷ ጓደኛዋ በጣም ትሪት ታደርጓለች ምግብ ይዛ ትመጣለች እሷ ጋር ገባ ጌታን ነው ምልሽ የሆነቴ ይሄ በርግጥ ሆዳም የሆነ ባል ነው ይሄ ግን ምንድነው ሴቶች ኤክስትሪም ሰነፍ እንሆናለን በተለይ ውጭ ሀገር ላይ አሜሪካ ካናዳ ስንመጣ በጣም ሰነፎች ነን do that በላይ በህይወቴ ላይ መታሰር መጣ መጸለይ አልቻልኩም አይገርምሽ በእግዚአብሔር ፊት መጸለይ አልቻልኩም አቃተኝ ቃሉን ማንበብ አቃተኝ መንፈሳዊ ህይወቴ አይኔ ያየ ሲደርቅ ተመለከትኩት ልጄ አይኔ ያየ ሊጠፋብኝ አውሬው ሊበላው ሆነ ካራክተሩ ላይ ለውጥ አየው በቲኔጀር ልጅ አለ ፈወስ ትችላለ ትዳሬ እንዲፈርስ አልፈልግም ልጆቼ ያላባት እንዲያድጉ አልፈልግም በብዙ እንባ በብዙ ጸሎት አልፈን የቆመን ሰዎች አለን እና አንዳንዴ ሰው ዝም ብሎ ትዳሩን አይፈታም ጾምና ጸሎት ፕሮግራም አለን እኔና ሪቹ እህቶቻችንን ይዘን በጌታ ፊት እንቆማለን ይሄ የኛ ጉልበታችን ነው ገባሽ አይደለ ጉልበታችን ነው አንቺን ይዘንሽ እንቀርባለን ከነ ልጆችሽ ባልሽን ጨምሮ ይዘነው እንቀርባለን በጌታ እውነት እግዚአብሔር አለ ዛሬ በከበዳችሁ በጣም ካቀማችሁ በላይ የሆነ ሰዎች እኔ ተስፋ ቆርጫለሁ እኔ ራሴን ላጠፋ ነው የት ልሂድ ምትሉ ሰዎች እግዚአብሔር አለ እና አብረን እንዘምር ባላችሁበት ማለት ነው እግዚአብሔር አለ ካንቺ ጋር አለ ኢየሱስ አለ እግዚአብሔር አለ ይሄዳ ቢሆንም ቫልዩ አለው think about yourself እንደዛ እህቶቼ እኔ በእግዚአብሔር አይን ሲያይ እግዚአብሔር እኔን ሲያይ ያን ያክል የከበርኩ ነኝ ምንም ተመን የሌለኝ የክርስቶስ ደም ነው እኔን የተቤዠኝ እኔን የገዛኝ ስለዚህ የኔ ዋጋ ደም ነው ብለሽ አስቢ luxurious እንደሆንሽ expensive እንደሆንሽ ቆጣሪ ራስሽን no matter what ስለዚህ እድሜያችሁም የደረሰባችሁም ነገር ወጣውረዱም ፍቺውም የልጅ ማጣትም የገንዘብ ማጣትም የጤና ማጣትም it does not እንትን አንቺን አይገልጽሽም አንቺን የሚገልጽሽ እግዚአብሔር አንቺ ነሽ ያለሽን ያችን ኦሪጂናሏን ሰልፍ ማንሳት lift up ማድረግ ሲጀምሪ ነው ሃይሊ ኢንካሬጅ አረጋችኋለሁ እህቶቼ አይናችሁን ከባሎቻችሁ ላይ አንስታችሁ ከዙሪያችሁ ካለው ነገር ላይ አንስታችሁ እግዚአብሔርና ራሳችሁ ላይ አድርጉ ወደ ውስጥ መመልከት ጀምሩ ህይወት ከውስጥ ወደ ውጪ ነው መንፈሳዊ ነገር ከውስጥ ወደ ውጪ ነው ስለዚህ ወደ ውስጥ ተመልከቱ ብዙ ነገሮቻችሁ ብዙ ችግሮቻችሁ የሚፈቱት ውስጣችሁ ውስጥ ነው እኔ ብዙ ችግሬን የፈታሁት ከውስጤ ጋር ዲል በማድረግ ነው ወገኖቼ ብዙ ቻሌንጆች ከአጋንንት ውጊያ ጋር የተያያዘ እንዳለ ሆኖ የአጋንንትን ውጊያ በውጪ በመንፈሳዊ ጦር በእቃችንን በመልበስ እንደምንዋጋ ሁሉ ከራሳችን ጋር ከውስጠኛው ማንነታችን ጋር ከቋንቋችን ጋር ካስተሳሰባችን ጋር ፋይት ማድረግ ዲል ማድረግ ከዛ ነፃ መውጣት አለብን ስለዚህ ብዙ ሩቅ አይደለም የናንተ ነገር ክብር ለጌታ ይሁን somebody አሜን የሚላለ አሜን ይሁንልኝ I receive
በዚህ ቃል እፈታለሁ ከዚህ ጊዜ በኋላ አይኖቼን የጻድቅ ሰው አይን እንደሚያደርገው ወደ ራሴ መልሳለሁ ጣቴን ወደ ራሴ መልሳለሁ አይ ዊል በቃ ዙሪያዬን ኢቫሉዌት አደርጋለሁ በቃ ከጌታ ጋር ኮኔክት አደርጋለሁ እግዚአብሔር ነገሬን ፈውሶ ያሳየኛል የሚያምን ሰው ካለ አሜን ይበል እኔ ጨርሻለሁኝ የገቡ ሰዎችን እድል እንሰጣለን ጌታ ኢየሱስ ይባርካችሁ በጣም አይ ቢሊቭ ይሄንን ካደረጋችሁ ብዙ ምስክርነቶች እንደምትመጡ ኮንታክት እንደምታደርጉን እርግጠኛ ሆኜ ነው ምነግራችሁ ካነበብኩት ወይ ከሰማሁት ሳይሆን በህይወቴ ኤክስፒሪየንስ ካደረኩት ከቀመስኩት ከዳሰስኩት ከጨበጥኩት ከእግዚአብሔር ጸጋ በመነሳት ይሄንን ብያችኋለሁ ጌታ ይባርካችሁ Thank you. Sorry. Thank you, Richo. Thank you so much. Kidi ካለሽ ቪዲዮ ታበራለሽ ኬዲ እስክታበራ ድረስ ቪዲዮዋን ሂሉ ሰላም እንዴት ነሽ ሰላም ናርዲ ራሄል ሰላም እንዲው በእንትን ነው ማቃችሁ ብዙ ጊዜ በፌስቡክም በዚህም ሰላም ብያለሁ ሁላችሁንም ከስርም ያላችሁ የጌታ ጌታ ኢየሱስ ይባርካችሁ እኔ በጌታ ነኝ ቆይቻለሁ በጌታ ኮንኩ 18 አመት ሆኖኛል እግዚአብሔር የተመሰገነ ይሁን እንደገና ደግሞ ፍቺ ከደረሰባቸው ውስጥ አንዷ ነኝ ማለት ነው እና ብዙ ጊዜ ምንድነው እንደ ቀላል ትዳር ተፈቶ ሚኬድ የሚመስላቸው ሰዎች አሉ ማለት ነው እና this is very painful ምክንያቱም ብዙዎቻችን ብዙ ስቶሪ አለን እንደውም እንደዚህ ጃጅ ከመደረጉ የተነሳና ሰዎች እንዲህ ከማውራታቸው የተነሳ እንደዚህ አይነት ሴንሲቲቭ የሆነ ኢሹ ለክኛ እንደ ፌሊየር እንደምንቆጠር ጸሎት ያልጸለይን ሰዎች እስኪ መስል ድረስ ብዙ ነገር በቃ ላይክ አሁን ሲንግል ማም ሆና ልጆቿን የምታሳድግ ፌል እንዳደረገች አይነት እየተደረገ በቤተ ክርስቲያን ውስጥ ሁሉ እስክንታይ ድረስ ደርሰናል እና ይሄ very painful ነው እሺ ማንንም ትዳሩን ሊፈታ አልገባም ማንንም ሞኝ ሴት የለችም እናንተም ትዳራችሁ ላይ ይሄን ያህል ፋይት አታረጉም ነበር አይደለ ፍቺ ቀላል ቢሆን ኖሮ you are not fighting you are not praying አታደርጉት እና በብዙ ፔን ውስጥ ያለፍን ሰዎች አለን ዛሬ እግዚአብሔር ይመስገን እግዚአብሔር ሂል አድርጎን በህይወት ቆመን ልጆቻችንን ማሳደግ ይቻላል ባለንበት ሀገር በጣም ብዙ አይነት አቢዩስ ሲደርስብሽ እናትም ጌቭ አፕ አድርጋ ልጆቿ ይቀማል ወይ ባልየው ያሳድግም ወይ ደግሞ ያችም ሴት እናት ማሳደግም ማችልበት ደረጃ ይደረሱ ብዙ ሰዎች አሉ ቻዩ እየተባለ ጸልይ እየተባለ አቢዩዚንግ አይቻልም እግዚአብሔርም አቢዩዚንግ ላይፍ ውስጥ ቁጭ እንድንል ቶክሲክ ሪሌሽንሺፕ ውስጥ እንድንቀመጥ ፈቃዱ አይደለም ብዙ የሞቱ ሰዎች አሉ ብዙ ቻዩ ከዛ ከሞቱ በኋላ ግን ባለና ሚስቶቹ ከተገዳደሉ በኋላ ምን አለ በነገርኳት ኖሮ ይላል ፓስተሩ መጥቶ ሽማግሌው መጥቶ ምን አለ ሴፓሬት አርጉ ባልናቸው ኖሮ ዲቮርስ እንኳን ባያረጉ ምን አለ ሴፓሬት አርጉ ብንላቸው ኖሮ ሚሉ ብዙ ነው ያሉት ልጆች ያላባትና እናት ቀርተዋል እናቶች ሜንታል እንትኑስ ኬዝ ውስጥ የገቡአሉ ባክ ያደረጉ አሉ እሺ ባክ ያደረጉ ማለት ነው በምን በዚህ በትዳር ውስጥ ብዙ ስቶሪ ነው ያለው እና ያንን ፔን ሁሉ አልፋ ቆማ ልጆቿን በሰላም እያሳደገች ያለች ሴት እንደ ፌሊየር ስትቆጠር በጣም ያማል እኔ 3 ኦቲዝም ልጆች ማሳደግ ሴት ነኝ 10 አመት ሲንግል ማም ጌታ በሚያቀው በጽድቅ በቅድስና እምኖር የጌታ ጀግና ነኝ 10 አመት ቀላል አይደለም አሁን ካለኝ እድሜ ላይ 10 አመት ቀን እዩት ህፃናት ልጆች አሁን እኔ ቲኔጅ ልጆች ነው ያሉኝ በዛ ላይ ስፔሻል ኒድ አንደኛው ትልቁ ልጄ ሲቪር ኦቲዝም ነው ሁለቱ ደግሞ ሚዲየም ላይ ያሉ ኦቲዝም ልጆች ናቸው ያንን ቶክሲክ የሆነ ሪሌሽንሺፕ ባሎጣ ኖሮ ዛሬ ልጆቼን ማሳድግበት አቅምም አይኖረኝም ነበር ኦኬ እና በዚህ ውስጥ ግን ስትኖሪ በትዳር ውስጥ ስትኖሪ ጸልየሻለሁ አው ጸልያለሁ ለባሌ እዚህ ጋር ጸልዬ እንደውም ትንሹ ልጄ አሁን ሲቪር የሆነ ያልኳችሁ ከመጸለይ ተነሳ
እኔን ሁሉ ትቼ ባሌን ከማለት የተነሳ ባሌን ነበር ተንበርክኮ ማለት ነው። እኔ ብቻ አይደለሁም የቤተ ክርስቲያን ሰዎች ሁሉ አብረው ሲጸልዩ ነበር። እያነባን እያለቀስን ዘይት ላይ ጸልይ፣ ልብሱን አምጪ፣ ጫማውን አምጪ፣ እንትን ምግቡ ላይ ጠባርጊ፣ እንደዚህ ብዙ ፕሮሰስ አልፈናል። ያለፈን የጸለይን ሰዎች አለን። እግዚአብሔር ያንን ሰምቶታል። አዎ እግዚአብሔር ጸሎት አይመልስም? ይመልሳል። ለምን አንዳንዶቻችን እንዲሆነ ለመኖር ፈለግን። በቃ ትጓጓላችሁ ለመኖር። መቼም ከእንትን አትወጡም አይደለ? ከዘላለም ህይወት አያስወጣም ሴፓሬት ማድረግ። ለመኖር ትጓጓላችሁ። ታንቄ ነገ ዛሬ ሞታለሁ ከምል ኢሞሽናሊ ዳሜጅ ከምደረግ ባክ አድርጎ እኔ ዛሬ ምን ሆናለሁ ያልኩ ልጆቼን ከማሳደግ ይልቅ እዛ ላይ ሙሉ በሙሉ አትኩሮቴ እሱ ላይ ሆኖ ልጆቼን በምን አሳድጋለሁ? we are not super እንትን ሰዎች ነን፣ ፊሊንግ አለን። we are Christian yes ከዘፍጥረት እስከ ራዕይ መጽሐፍ ቅዱስ አንብቤያለሁ። እግዚአብሔርን በጣም ነው የምወደው። ያዳነኝ ጌታ ማን እንደሆነ አውቀዋለሁ። እንደውም የምፈራው የነበረው ከሱ ጋር ሪሌሽንሺፕ እንዳይጠፋ ነበር ከእግዚአብሔር ጋር። ለምን ብዙ ጥያቄ ውስጥ ዋይ ተፈቀደ? ይሄ ለምን ፈቀደ? አንተ ማዳን ትችላለህ፣ መፈወስ ትችላለህ። ትዳሬ እንዲፈርስ አልፈልግም። ልጆቼ ያላባት እንዲያድጉ አልፈልግም። በብዙ እንባ በብዙ ጸሎት አልፈን የቆመን ሰዎች አለን እና አንዳንዴ ሰው ዝም ብሎ ትዳሩን አይፈታም። እኔ እንደ ሀዘንተኛ ሰው እንደሞተበት ጥቁር ለብሼ አልቅሻለሁ ትዳሬን ስፈታ ማለት ፈትቻ አይደለም። we am separated ዲቮርስም አልሆንኩም እስካሁን የሚገርማችሁ ድረስ። እንደውም ሊረዱኝ የመጡ የሴቶች መጥተው ብዙ በቴራፒ በምናምን ያለፍኩ ሴት ነኝ። 10 ዓመት ሳሳድግ ልጆቼን ማለት ነው። ያንን ባይሆን ኖሮ ዛሬ ላይ አልቆምም ነበር። ወይ ሞቻለሁ ወይ አብጄ ነበር። እና አቢዩዚንግ በጣም ብዙ አለ። ብዙ ቤቶች ውስጥ ሲንግል ማም ሆነው የሚኖሩ በጣም ብዙ ባለትዳሮች አሉ። ብዙ ነው የምንሰማው። አልጋ ለይተው የሚኖሩ እየጸለዩ አልጋ ለይተው 17 ዓመት 18 ዓመት አልጋ ለይተው የሚኖሩ የታመሙ ሴቶች ብዙ አሉ። ኦኬ ቴንክ ዩ። እኔ ቆንጆ አሁን ያቄና አሁን ልጠይቅሽ ናርዲ ልጠይቃችሁ ነው አሁን የገባሁት። ይሄንን እንደዚህ አርጌ እኔ ስናገር ስለራሴም ሌሎችም ኦኬ አሁን ምን ያህል ነው አንድ ሰው በጸሎት በእንደዚህ አይነት ሲቹዌሽን ሆኖ ጸሎት ላይ መቆየት ያለበት ብላችሁ ታምናላችሁ እናንተ? አሁን ናርዲም ራሄልም ስለሆነ ስታውሩ የነበረው ይሄንን ጠይቃችኋለሁ። ለሚፈጠረውስ ነገር አሁን ለምትናገሩት ነገርና በእንደዚህ ቆዩ ብላችሁ በመትሉት ነገር ኃላፊነትን ትወስዳላችሁ ወይ? አንድ ሰው የሆነ ነገር ቢሆን እሺ ጸሎት እንዳለ ሆኖ እኔ አልቃወምም። እግዚአብሔር ከፍቺ እግዚአብሔር ይጠብቃችሁ። ማናችሁም በዚህ አትለፉ። because break up ስታደርጉ እንዴት የነበረ ነገር እንዲ ሲላቀቅ ያማል። በጣም ነው የሚያመው። ኦኬ it's very painful። እንዲ አንድ ነው የሚለው አንድ የነበረ እንዲ ሲላቀቅ በጣም ያማል። ለኛ እንታመማለን። የተፋታነው የተለያየ ነው ሰዎች። ልጆቻችን ደግሞ የዛው እንትኑ ናቸው። ግን በጸሎት በውሃ ቀጠነ በሆነ ነገር ሰው መፋታት የለበትም። በጸሎት መትጋት አለበት። ካውንስሊንግ መሄድ አለበት። በብዙ ነገር ማለፍ አለበት። ግን እንደዚህ አይነት ሪሌሽንሺፕ ውስጥ ያሉትን ሰዎች ደግሞ እያሰባችሁ አስገብታችሁ ትምትሉት ይሄ የኔ ጥያቄ ነው። እሺ ሄሉ ቴንክሽን አመልሳለን። እሺ ሄሉ ባይ ዘ ዌይ ማለት ነው ልጆችሽን እያሳደግሽ የማን ኦን ነው ያስተጋባል ድምጼ? ማይካችሁን አጥፉትና ሚውት ላድርገው። ሚውት አድርጊው እንዳያስተጋባ። እና አንቺ ልጆች እያሳደግሽ ነው፣ ያውም ደግሞ አውቲዝም ያለባቸው ልጆች ማለት ነው። you are very strong woman first of all ማለት ነው። ሲጀመር በጣም ስትሮንግ ማም ነሽ። ገባሽ? እንዳንቺ ያሉ በጣም ብዙዎች አሉ ጀግና የሆኑ እናቶች ልጆቻቸውን ለማሳደግ ለቤታቸው ሳክሪፋይስ እያደረጉ የሚኖሩ በጣም ብዙ ሴቶች አሉ። በጣም ሊመሰገኑ ይገባቸዋል። ምን ጸልዩም ደግሞ እንደነሱ ላሉ ሰዎችም ጭምር ነው። አሁን ምንድነው መሰለሽ እኛ ማንንም ጀጅ እያደረግን አይደለም ባይ ዘ ዌይ፣ ወይንም ደግሞ የሰዎችን ቤት እየገባን እምንወስንም አይደለንም። አንቺ መፍታት አለብሽ፣ አንተ መፍታት አለብህ፣ አንቺ መፍታት የለብሽም፣ አንቺ መቀመጥ አለብሽ የሚል
የለንም በጭራሽ መብቱም የለንም እኛም ደግሞ ያንን ይዘን አይደለም እየመጣን ያለነው ኖ ዌይ አይደለም እኛ ቀርቶ እግዚአብሔር ራሱ የሰውን ፍቃድ ሰጥቶን የፈጠረው ለሰው መፍታት የሚፈልግ መፍታት ይችላል መቀመጥ የሚፈልግ መቀመጥ ይችላል የፈለገውን የማድረግ የዛ ሰውዬ መብቱ ነው ያንቻውን መብትሽ ነው ገብቶሻል እኛ እዚህ ጋር የተቀመጥነው ምንድነው መሰለሽ አንድ ምስክሮች ነን ትዳር ይሰራል እያልን ነው ልክ አንቺ ለምሳሌ አሁን እዚህ ጋር መተሽ በቃ በትዳርሽ ውስጥ ከመጣው ፈተና የተነሳ ራሴን ከማጣት ልጆቼን ከማጣት ከማበዴ በፊት I want to separate ያውም ደግሞ ዲቮርስ አይደለሽም which is ደግሞ ሌላ ጀግና የሚያስብልሽ ነገር ማለት ነው by the way ዲቮርስ አላደረግሽም separate አድርገሽ በቃ ልጆችሽን እያሳደግሽ እየኖርሽ ነው ያለሽው ያ መብትሽ ነው ደግሞ ያንቺ ህይወት ነው ኪዲም እዚህ ጋር የራሷ ህይወት አላት ራሄል ህይወት አላት እኔም ህይወት አለኝ ነገር ግን ልክ በትዳር ላይ አሸንፎ እንደተቀመጠች ሴት I want to be ምስክር መሆን ስለምንፈልግ ነው እዚህ ጋር የተቀመጥነው ገብቶሻል ምስክር መሆን ብርታት ለመሆን እግዚአብሔር ይሰራል የሚለውን ዜና ይዘን የተቀመጥነው እንጂ በየቤታችሁ ውስጥ ላለው ህይወት ጀጅ ለማድረግና ደግሞ እንትንም ለመሆን አይደለም ገብቶሻል አይደለም በቃ አትፍቺ ብለን የምንልም ሰዎችም አይደለንም የየሰው ህይወት የየራሱ ህይወት ነው እሺ እኔ ቆንጆ ሂሉዬ ሌላ ነገር ደግሞ የጠየቅሽው እስከምን ያህል ጊዜ ነው የሰው ልጅ የሚታገሰው ታግሶ እየጸለየ የሚቀመጠው የሚል ጥያቄንም ደግሞ አንስተሻል ቶክሲክ በቶክሲክ ቆይ አሁን ራሄል ስትናገር ነበርኩ እኔ አሁን የልጆቼ የእግዚአብሔር ክብር ይገለጥበት ዘንድ ነው ብዬ አመኜ ደሞም ስላለኝ ጌታ አሁን 16 አመት ትልቁ ልጄ ትንሿ 14 ሊሞላት ነው 3 ልጆች 2 ወንድ 1 ሴት ነው ያሉኝ ኦቲዝም እንዳለባቸው ተቀብዬ ልጆች የእግዚአብሔር ስጦታዎች ናቸው ብዬ እግዚአብሔር ይመስገን ብዙ ለውጥም ያያየው እየጸለይኩም የሰውኛውም ያደረኩኝ የሳይንሱንም የቴራፒውንም ምንም ያደረኩ በጸሎት ቆያለሁ ጸጋም አለው ቶክሲክ ሪሌሽንሺፕ ላይ ነው አሁን እኔ ያወራለሁት ጸሎት እየጸለያችሁ መልስ እስኪሰጣችሁ ቆዩ አው ግን ምን አይነት ትዳር ውስጥ ነው ጸሎት እየተጸለየ የሚቆየው ነው yes ምን አይነት ትዳር ውስጥ አሁን አይሽ አለመግባባት አንዴ ናርዲዬ እኔ 8 አመት ኖሬያለሁ ትዳር ውስጥ እሺ ብዙ ካውንስሊንግ ሄጃለሁ ከመለያየታችን በፊት ማለት ነው ቬሪ ያንግ ነው የገባውበት አገባቤም ልክ አልነበረም anyway እሱ ሌላ ታሪክ ነው ብዙ ነገር ላወራ እችላለሁ ሌላ ጊዜ ማለት ነው ግን 8 አመት ስንኖር ገባሽ ኤክስፒሪየንስ አለኝ ገብቶሻል አሁን ይሄ ምትጸልይበት እማትግባቢባቸው ነገሮች አሉ በቢሄቪየር አንደኛ ሴትና ወንድ ስለሆናችሁ ማያግባባችሁ ነገር አለ የሴት ፍላጎት አለ የወንድ ፍላጎት አለ በኔቸራችን የተለያየ ስለሆነ ማንግባባበት ነገር አለ ፍላጎት የሚባል ነገር አለ ጎል የሚባል ነገር አለ እሱ የሚፈልገው እሷ የምትፈልገው ይሄ ያለ መግባባት የቤተሰብ ጣልቃ ገብነት እንደዚህ የተለያዩ ከጓደኛ ጋር ጊዜ የሚያሳልፈው ነገር ወይም የተለየ የሆነ ባህሪ ነገር ሊኖር ይችላል እዛዛ ላይ ጸልይሽ ትቆያለሽ እግዚአብሔር ያንን ሰው ባንቺ አድርጎም ሊቀይረውም ይችላል አንቺ ስትቀየሪ እሱም ሊቀየር ይችላል we don't እግዚአብሔር አዋቂ ግን ኢሞሽናሊ ፊዚካሊ ኦኬ እንደገና ፋይናንሻሊ አቢዩዝ እየተደረጉ ያሉ ሴቶች ክርስቲያኖች በጌታ የሆኑ ሰዎች እየጸለዩ ማውራት እንኳን አይችሉም አንዳንዱ አገልጋይ ነው ፑልፒት ላይ ወጥቶ የሚያገለግል ስለሆነ እንዲህ ብትል ለሰው በነገራችን ናርሲሲስቲክ ቢሄቪየር ያላቸው ሰዎች በቸርች ውስጥ ብዙ አሉ አገልጋይም ሆነው እነዛ ፑልፒት ውስጥ እየተናገሩ እቺ ማትናገር ሴት ምን ብላ እንደምታወጣ ማታክሱት አለች ቁጭ አለች ስለዚህ ጸሎት ምን ያህል ተጸልዮ ነው የሚቀየው ምን ያህል ጊዜ ነው ምን ጸልዮ ሳይሆን ቶክሲክ ሪሌሽንሺፕ አቢዩዚንግ ያለበት ሪሌሽንሺፕ ላይ እየተጸለየ መቀመጥ ይቻላል ወይ መጽሐፍ ቅዱስ ምን ይላል ሚለው ነው ልጠይቃችሁ የገባሁት ሪቹል ታበሪ ነው ማይክሽን ነው ኦኬ go ahead
እሺ ያው እህታችን ሁሉ በጣም ነው የምንወድሽ በጣም ትልቅ ልብ አለን እውነት ላንቺና እንዳንቺ ላሉ ኢኖሰንት ቪክቲም ለሆኑ በጣም ሰፊ ልብ አለን በጣም ምክንያቱም እግዚአብሔር ተቀበሏቸው ይላል እንደናንተ አይነት ሰዎች ቃሉ ያዘናል እንድንቀበል ሳትወጂ በግድሽ የገባሽበት ሁኔታ አለ obviously especially autism ልጆች ሲመጡ ባሎች ጥለው የሚሄዱበት አጋጣሚዎች ሰፊ ናቸው እኔና ናርዲ የቅርብ ጓደኛ አለችን ወዳጅ አለችን በቃ they just በዚሁ ምክንያት እንደውም ብዙ ነገር አለ ብቻ ምን አለፋሽ አንቺ you are not the first one በጣም ብዙ እህቶቻችን በዚህ ውስጥ ያልፋሉ ይሄ ታዲያ እናንተን ብሌም እንድናደርግ ወይም ደግሞ ማንንም ሰው በእናንተ ላይ ጣቱን እንዲቀስር የሚያደርግ ምክንያት ሊሆንን አይገባም you are innocent victim ተፈተሻል የተተዋሉ ጥለዋቸው ይሄዱ አሉ ምክንያቱም ቤት ውስጥ አየሽ የሆነ ወይ የፋይናንስ ችግር ሲኖር ወይ የጤና ችግር ሲኖር በልጆች ምናምን ቤት ውስጥ እርስ በርስ የካራክተርም ችግር ይመጣል መጋጨቶች ይመጣሉ ውስጣችሁ ካለው ፍረስትሬሽን የተነሳ ማለት ነው ፍረስትሬት ታረጋለሽ ልክ ፋይናንስ ጥረት ውስጥ ሰው ሲገባ ልጆቹን የሚያበላበት ነገር ሲያጣ ከባልና ሚስት ይጋጫል ለሴም ወይ የሚታመም ልጅ ሲኖራቸው ያ ፍረስትሬሽን ውስጣቸው ያለው ነገር ትዳራቸው ላይ ይወጣል የነሱን ትዳርም ኢፌክት ያደርገዋል ኔጌቲቭሊ ኢምፓክት ያደርገዋል ገባሽ ሰፊ ቻንስ ነው ያለው በዚህ ሁኔታ ውስጥ ስለዚህ እህቶቻችን ትልቁን ድርሻና ቦታ ይዘው የእግዚአብሔርን ቃል አክብረው እየኖሩ ያሉ ሴት እህቶቻችን ናቸው ምክንያቱም ብዙ ጊዜ ጥለውም የሚወጡም በይሄንን በድፍረት እናገራለሁኝ አገልጋይ ስለሆንኩኝ ብዬ ኮምፕሮማይዝ ማድረገው ነገር አይደለም ኢቭን አገልጋይ የተሚባሉ እንኳን ሰዎች በዚህ ኤሪያ ላይ መጀመሪያ run away የሚያደርጉት ከዚህ ነገር ራሳቸውን avoid ማድረግ የሚፈልጉት ወንዶች ናቸው ገብቶሻል በስታቲስቲክስ ደረጃ ሴት ናት ማጆሪቲ ምትፈታው ተብሎ ይታሰባል ነገር ግን ለዛ ውሳኔ የሚያደርሳት ኦሬዲ ሱ ወጥቷል ቤት ያለ ነው ቼክ አውት የሚያደርገው የወንድ ኬፓቢሊቲው ይሄ ነው ሴት ልጅ እስከመጨረሻ ፋይት ታረጋለች ቤት ሆና ትጸልያለች ወደ እግዚአብሔር ታነባለች ልጆቿን ለማሳደግ ዋጋ ትከፍላለች ባል ግን ቤት ውስጥ ሆኖ ነው ፍቺውን የሚያከናውነው መጀመሪያ የሚቆርጠው እዛው ሆኖ ነው ቤት ውስጥ ሆኖ ለረጅም ጊዜ ሊሆን ይችላል you don't know መቼ እሱ ኦሬዲ ከት እንዳደረገ he was just looking for the right time ለመውጣት እንጂ ኦሬዲ በዛ ችግር ውስጥ ሲታለፍ ነገሮች ሲመጡ ወንዶች የራሳቸውን እርምጃ ይወስዳሉ I'm sorry በዚህ ወንዶች ካላችሁ ሪያሊቲ ስለሆነ መቀበል አለባችሁ ፋክቱን ማለት ነው ሴት እህቶቻችን በዚህ ኤሪያ ላይ በጣም ብዙ ተጽዕኖ እየደረሰባቸው ስለሆነ አሁንም እኔ እንደ እግዚአብሔር ሰው እንደ እግዚአብሔር ሴት በእግዚአብሔር ቃል ላይ ምቆመው ምደግፈው ማበረታታው ምጸልየው ለእንደዚህ ኢኖሰንት ቪክቲም ለሆኑ ሰዎች ጎን እንድቆም ቃሉም ያዘኛል እንድቀበላቸው ሰፊ ልብ እንዲኖረኝ ቃሉም ያዘኛል ስለዚህ ሁሉዬ we are not blaming you አንቺን የመሳሰሉ ብዙ ወዳጆች ስላሉን we are not አይናችን ዛላ አይደለም ግን ላነሳሽው ጥያቄ once እሱን ክሊር ካደረኩኝ በኋላ ያነሳሽው ጥያቄ abusive በነገራችን ራሄልዬ I'm not taking personal እኔ ሂል ያደረኩ ሰው ነኝ በቴራፒም በእግዚአብሔርም በመንፈሳዊም ነገር ሂል ያደረኩ ሰው ግን ብዙ ማቃቸው ስላሉ መጋፈጥ ማውራት የማይችሉ በፔን አሳልፈው እንደገና በመንሰጠው አስተያየት በመንናገረው ነገሮች ደግሞ ሌላ ፔን ውስጥ የሚገቡ በጣም ያ ሂሊንጋቸውን ያልጨረሱ ሰዎች ስላሉ ለነሱ ቮይስም ሆኜ ነው ሞታ ፕላስ ይሄ ጥያቄ ሰዎች ላይ ደርሶ እናንተ በመሰጡትም እነሱኮ የሚወስኑትም ነገር አለ ያንን ነው ምን ያህል ነው በቶክሲክ ሪሌሽንሺፕ ላይ እየተጸለየ መቆየት የሚቻለው ይቻላል ወይ አውካሽ መጽሐፍ ቅዱስንም አንድ ላይ እሱን ልመልስልሽ ነው ህልውዬ አንድ ያስጨርሽኝ ሐሳቤን እና ምን ልልሽ ነው እኔ አንቺ ስታውሪ ኢንተራፕት አላደረኩም አይደለ ይሄ ሁሉ ኖ አይሉላችንም ነው in general I don't like to interrupt anybody የሆነ ሰው ሲያወራ አልወድምና ይሄ አንደኛው ዴቨሎፕ የምናደርገው እንትን ነው መደማመጥ አለብን ሴቶች በዚህ ኢንተሊጀንት መሆን አለብን ማቹሪቲ ውስጥ መግባት አለብን ዝም ብለን የምናወራም ብቻም ሳይሆን አድማጮችም መሆን አለብን ብዙ የሚያደምጥ ሰው ደግሞ ጥበብ ቃል የመናገር እንትኑ ሰፊ ነው የሚሆነውና I'm sorry ለማንኛውም ጥያቄሽን ለመመለስ ያክል እንዳንቺ የተጎዱ ብዙ ሰዎች አሉ ብዙ ጉዳት የደረሰባቸው ሰዎች አሉ እነሱን አሁን
እንደው ለመመቻቸት ወይም ኦፌንድ ላለማድረግ ብዬ የእግዚአብሔርን ቃል አልጠመዝዘው የእግዚአብሔርን ቃል አላጣመመው የእግዚአብሔር ቃል ፕሌን ብላክ ኤንድ ዋይት ምንድነው የሚለው አትፋቱ በዚህ ምክንያት በዛ ምክንያት የሚለው እንደውም በምንድነው የሚባለው በዝሙት ብቻ ከሆነ የሚል ሐሳብ እሱንም ደግሞ ለልባችን ድንዳኔ ስለ ልብ ጥንካሬ እንጂ የሰው ልጅ ልቡ ከእግዚአብሔር ልብ ጋር አንድ ከሆነ የምህረት የመቀበል የይቅርታ ልብ ካለው እንደገና ያንን ሜሬጅ ሪስቶር እንዲያደርግ እግዚአብሔር ይፈልጋል at the end of the day redemption ነው የእግዚአብሔር የልብ ሐሳብ አየሽ ማለያየት አይደለም ሰበብ ተፈልጎ በዝሙት ነው በቃ በዝሙት ነው ምክንያቱ ባይብልም ይለኛል ብለን እንድንፈታም ራሱ ሳይሆን በሪዴምፕሽን በምህረት እግዚአብሔር ጋር እንደገና እንድንመለስ ነው ዋናው የእግዚአብሔር ሐሳብ ስለዚህ ከዚህ ውጪ ግን ያለው አቢዩዝ የሚባል ነገር አለ እውነት ነው ሴት ልጅ የምትደበደብበት በዛ ባክ ደን ምናልባት ስላልተጻፈልን እንጂ ሊኖር ይችላል እንደዛ የሚደረጉ በሚጨቆኑ ሴቶች ወይም ደግሞ እንደዛ አይነት በደል የደረሰባቸው ሊኖሩ ይችላል we don't know ከተጻፈልን ውጪ ስለማናልፍ ማለት ነው ሪያሊቲው ከተጻፈልን ውጪ ብዙ ነገሮች እንደተከናወኑ እናውቃለን አይደል ይሄ ብቻ እንዳልሆነ የተጻፈልን ብቻ እንዳልሆነ ከዛም ውጪ ብዙ ነገሮች እንዳሉ ቆናቃለን ነገር ግን እኛ ፎከስ ምናደርገው ቤዝ ምናደርገው ባይብልን ስለሆነ ባይብል በዛ ሰዓት ላይ ሳራ ጌታዬ ያለች ትገዛለት ነበር ይላል እንግዲህ ሳራ ጌታዬ ብላ የተገዛችለት አሁን በመቲው መንገድ ኢሞሽናሊ አቢዩዝ ተደርጋለች ሳራ ለምን በይ ኢሞሽናሊ አቢዩዝ የተደረገችው ባሏ የእምነት አባት የሚባለው አብርሃም ትልቅ የእግዚአብሔር ሰው አብርሃም ባንድ ንጉስ ፊት እህቴ ናት እንጂ ሚስቴ አይደለችም ብሎ ክዷታል ገባሽ ዳት ሪጀክሽን በአሁኑ ሲዝን ብናመጣው ኦኬ ኢሞሽናሊ እንትን ሪጀክሽን ስለተደረገች ታልፋ ለሌላ ሰው ስለተሰጠች ሳራ በዚህ መንገድ ልናየው እንችላለን ነገር ግን እንደዛም ደርሶባት አሳልፎ ሰጥቷት ባሏ ምታምነው የተከተለችው የልጅነቷ ከሀገሯ ጀምሮ ይዟት የወጣው ሌላ ከሱጪ የማታውቀው መንገዱን አገሩን የማታውቀው በመድረ በዳ ግን በግብጽ ግን እዛ አውላላ ሜዳ ላይ ግን ጥሏታል ማለት ትችያለሽ አሳልፎ ሰጥቷታል ለንጉሱ ዋይ ስትይ የራሱ ነፍሱን መረጠ ምክንያቱም በጣም ቆንጆ ስለነበረች ሳራ ለነፍሱ ፈራ ይገሉኛል ሚስቴ ናት በል እሷን እኔን ገለው ያገቧት ይችላሉ ነው ገብቶሻል ባይብል ፕሌን የተጻፈልን ነገር ነው የምናወራው ስለዚህ አብርሃም ለነፍሱ ከመፍራቱ የተነሳ ሚስቱን አሳልፎ ሰጥቷል ለሌላ ሰው ገብቶሻል ነገር ግን ሳራ ምን አደረገች እኛ ደግሞ የሳራ ልጆች ስለመሆናችን የሷን ፈለግ ተከተሉ ይለናል ጢሞቴዎስ ላይ ሄደን ስናነብ የእሷን እናቶቻችን ከዚህ ቀድሞ የነበሩትን ያለ ሪፈር የሚያደርግልን የቀደሙ ሴቶችን የሚለው እነሱን ነው እነ ሳራ ነው ሳራ ጌታዬ ብላ የተገዛችለት በዚህ ውስጥ አልፋ ነው ገብቶሻል ስለዚህ አሁን ግን ወደኛ ስናመጣው ማለት ነው እንደዚህ አይነት ነገሮች ሲደርሱ ምን እናድርግ ነው አሁን እሷ ምንድነው ፊዚካሊ ሆነ አቢዩዝ አልደረሰባትም ኢሞሽናል አቢዩዝ ግን ልንለው እንችላለን ባሁን ገብቶሻል ያንን እንዴት ነው የተቀበለችው በጸጋ can we handle those things አሁን በእኛ ሲዝን የሚደርሱብን ነገሮች በጸጋ በምህረት በፍቅር የሚቀበል ልባለን ወይስ ከልባችን ድንዳኔ የተነሳ ፍቺን ምርጫ እናደርገዋለን ወይ ደግሞ እንዳልኩሽ ፍቺ ምርጫቸው ሳይሆኑ የተፈቱ ሴቶች አሉ ለምሳሌ እንዳንቺ ወይም ሌሎችም እነሱን ያልኩኝ አይደለም I'm not saying that ነገር ግን ያቺ ሴት ከዛ ከባሏ በታች ምክንያቱም ህጉ የእግዚአብሔር ህግ ስለሆነ ሰሚት በማድረጓ በመገዛቷ እግዚአብሔርን ስለምታከብር ገባሽ ወይ ምኛ ራሱ ምንገዛው ለእግዚአብሔር እንደምትገዙ ተገዙ ነው የሚለው እኮ ቃሉ ራሱ ሰውየው መልካም ስለሆነ አይደለም እንካ በንካ አይደለምማ ነገሩ ለኔ አሁን ባሌ የሆነ ነገር አበባ እቅፍ አበባ ሽቶ ይዞልኝ ሲመጣ የማሳየው የፍቅር እንትን ለየት ይላል አይደለ ኖርማል ደግሞ ሲሆን ለየት ይላል ኮንዲሽናል ነው ግን የእግዚአብሔር ፍቅር ግን እኛ እንድንኖረው የሚፈልገው ምንድነው አንኮንዲሽናል no matter how he treats you በዛው ውስጥ የእግዚአብሔርን ጸጋ በመታመን እግዚአብሔር ይበልጣል በሚል ሰሚት ማድረግ ለራሳችን ህይወት ላይ በረከት እናመጣለን I didn't do it የሆነ ጊዜ ላይ ማድረግ አቅቶኝ ነበር ልቤ ደንድኖብኝ ማለት ነው መቀበል አቅቶኝ ነበር how can እኔ ትሪት መደረግ በመፈልገው መንገድ ትሪት ካልተደረኩኝ
how can I treat him back በጥሩ መልክ የሚል ገብቶሻል የሴቶች መብት ወይም ደግሞ የኢሞሽን እንትን ግን is that what God told us to do እንካበካ ነው ወይንስ unconditional በሆነ like እግዚአብሔርን እንደሚያከብር በሐዘን ውስጥ በደስታ ውስጥ በፍሎሪሽ በሚያደርግ ሜሬጅ ውስጥ ሐዘን ባለበት ነገር ውስጥ እግዚአብሔርን እንደሚያከብር ነው ምንኖረው እግዚአብሔር ለዛ ሰው ይፈርድለታል I truly believe that I did that I submit when my husband is not treating me well በርግጥ እሱ ለሱ ጥሩ ያደረገ ነው ለኔ ግን that wasn't good enough ምክንያቱም ስታንዳርዴ ከፍ ያለ ስለነበረ ያንን ስታንዳርድ ሚት አላደረገውም ብዬ ስለማስብ ገብቶሻል የባሌን ትሪትመንት ለኔ ያለውን የፍቅር ምላሽ ከምንም ላልቆጥረው ይችል ነበር በዛ ሰዓት ላይ ስለዚህ ምንድነው ማድረግ ያለብኝ በአጸፋው መመለስ አይደለ when I do that በህይወቴ ላይ መታሰር መጣ መጸለይ አልቻልኩም አይገርምሽም በእግዚአብሔር ፊት መጸለይ አልቻልኩም አቃተኝ ቃሉን ማንበብ አቃተኝ መንፈሳዊ ህይወቴ አይኔ ያየ ሲደርቅ ተመለከትኩት ልጄ አይኔ ያየ ሊጠፋብኝ አውሬው ሊበላው ሆነ ካራክተሩ ላይ ለውጥ አየው በቲኔጀር ልጅ አለ ልጃችን ሪአክት ማድረግ ጀመረ በእግዚአብሔር ቃልና በእግዚአብሔር መፍራት ውስጥ ያደገ ልጅ all of the sudden he is reacting በቃ በጣም የማናቀው አይነት ልጅ ሆነ why ይሄ የኃጢአት ፍሬ ይባላል በር ከፍቼ ያስገባሁለት ለጠላት እኔ አልፈታም እኔ ኢጎይን አልለቅም እኔ ምህረት አላደርግም የሚለው ነገር የከፈተለት ለጠላት የከፈተለት በር ያመጣው ነገር ነው ማለት ነው ገብቶሻል ስለዚህ ምንድነው መፍትሄው የእግዚአብሔር ቃል ወደ እግዚአብሔር ቃል ነው የምንመለሰው አይደለ ህሉዬ at the end of the day እንደዚህ አቢዩዝ የሚደረጉ ሰዎችን እንደኔ የእግዚአብሔር ቃል ስለ አቢዩዝ የነገረን ነገር ስለሌለ ማለት ነው ሰፓሬት አድርገው ለጥቂት ጊዜ በተለያየ ቤት ውስጥ እየኖሩ ልጆቻቸውን በጤናማ ኢንቫይሮንመንት እያሳደጉ እየጸለዩ አድቫይስ እያገኙ የቤተክርስቲያን ሰዎች ጋር እየተማከሩ ጥቂት ጊዜ ወስደው ራሳቸውን የሚያዩበት እድል እንዲፈጠርላቸው እንደኔ በጣም ነምበር 1 ቾይስ አድርጌ ወስደው እሱ ነው ያንን እድል ያላገኘ ሰው እንደገና ያንን እድል የሚያገኝበት አጋጣሚው በሩ ክፍት ከሆነ አሁንም go ahead and do it ነው ማለት 10 years ብቻሽን ተቀምጠሻል ሪኮንሳይል ካላደረጋችሁ በዚህ ኤሪያ ላይ አላውቅም ሪኮንሳይል የዘጋችሁት ነገር ቢሆን ደግሞ ፍቺው ይከናወን ነበር ግን እስካሁን የተንጠለጠለ ነገር እንዳለ ይሰማኛል ባንቺ ኬዝ ምክንያቱም 10 years without divorce getting divorce ግን ሰፓሬት አድርጋችሁ ነው ያላችሁት he might be moving on አሁን ሌላ አንድ እህታችን ነበረች ባለፈው ሳምንት አልነበርሽም እንጂ ብትኖሪ ኖሮ ብዙ ነገር ነበረ ሙቭ ኦን አድርጎ ሌላ ሴት አግብቶ ወልዶ ምናምን አሁን እህታችንን ዝም ብለሽ ጠብቂ ብላት ወይም ዝም ብለሽ ጸልይ ብላት ፌር አይደለም ለኔ እውነት ልሻለው በዚህ ኤሪያ ላይ አዶንት እኔ እህቶቼን በጣም ሰፖርት ማድረግ ፈልጋለሁኝ ማገልገል ማነጽ ፈልጋለሁኝ ስፒሪታቸውን ሊፍት አፕ ማድረግ ፈልጋለሁኝ ህይወታቸው እንደሚቀጥል ከጌታ ጋር ልነግራቸው ፈልጋለሁኝ that's not how it ends ያንቺም ላይፍ በዛ ሊያበቃ እንደማይገባ ልነግርሽ ፈልጋለሁ የኔና የናርዲ ዋናው የዚህ ፕሮግራም ቻናል መጀመራችን ዋናው ዓላማ ይሄንን ነው እህቶቻችንን ኢንካሬጅ ማድረግ first of all ወደ ፍቺ ውስጥ እንዳይገባ አትኩረን የምንሰራው ከተገባ ግን ያሉትን ደግሞ መፍትሄዎች ከተገባ በኋላ ግን ለእግዚአብሔር አሁንም ልጁ እንደሆንሽ መንገር ጉድ ኒውስን ማብሰር ማቀፍ በጸሎት መደገፍ ማንንም ብሌም እንዳያደርግሽ ጄጅ እንዳያደርግሽ ማንንም አንደርሉክ እንዳያደርግሽ አንቺ ላይ መስራት ነው የኛ ስራ ይሄንን ፕሮግራም ስንጀምር ይሄንን ሐሳብ እግዚአብሔር መንፈስ ቅዱስ ሲሰጠን ለረጅም ጊዜ ጸልየንበት ነው ወደዚህ ሐሳብ የመጣ ነው ምክንያቱም እኔና እህቴ ናርዲ በዚህ ኤሪያ ላይ ከባዱን ቻሌንጅ አልፈን ተፈትነን አልፈነው ወተን ያው ምስክሮች የእግዚአብሔር ስራ ማሳያዎች ሆነን መምጣታችን ፌል ያደረገባትን ግን የተጎዳችው እውነታችንን ግን አንደርሉክ እንድናረግ አይፈቅድልንም ስለዚህ አንቺም ሆንሽ እንዳንቺ አይነት እህቶቻችን እንዲረዱት የምንፈልገው we are here to create a community support system
you are not alone ለማለት እግዚአብሔር ባንቺ ሳይድ ነው ለማለት እግዚአብሔር ይወድሻል ለማለት ከእግዚአብሔር መንግስት የማትቆራረጭበት ነው የደረሰብሽ ነገር ለማለት የተቀመጠን ሰዎች ነን እንጂ እንትን እንደዚህ ነው እንደዛ ነው ብለን በሰዎች ላይ ጄጅም ለናደርግ የተቀመጠን አይደለንምና እሱን እንድትረዱልን በጣም እንፈልጋለን የምታልፊበት ነገር በጣም ይገባኛል ጸጋው ግን ከዚህ ሁሉ በላይ ነው አንቺ ደግሞ በጣም ብርቱ እህት ነሽ በእውነት ልጆችን ያሳደግሽ ነው እግዚአብሔር ይሄንን አይቶታል እግዚአብሔር ጽዋው ሞልቶ ወደ ህይወትሽ በዳብል ፖርሽን በካሳ በአመድ ፈንታ የክብርን አክሊል ሊያደርግልሽ ይመጣል ወደ ህይወትሽ that's my message በእውነት ይጎበኝሻል በእውነት ሪስቶር ያደርግሻል በእውነት ህይወትሽ ከሱ ጋር ለዘላለም እንደውም ከክብር ወደ ክብር እየጨመረ እንዲሄድ እግዚአብሔር ጸጋን ያበዛልሻል ይሄ ነው ለኔ ላንቺ ያለኝ መልእክት ህልዬ thank you so much ህልዬ የእግዚአብሔር ቃል ይሄንን ይላል ወይ በዚህ መልኩ ምን ትላላችሁ የሚለው ማለት ነው ይዘሽ በመምጣትሽ እሱ በጣም ጥሩ ጥያቄ ነው by the way በጣም ማለት አንደኛ ይወላችሁ የሰው የያንዳንዱ ሰው ህይወት ታሪክ መጽሐፍ ቅዱስን እውነት ወይም ውሸት አያደርገውም መጽሐፍ ቅዱስ እውነት ነው ገባሽ አይደለ የኔ በትዳር ላይ በርትቶ መቆም መጽሐፍ ቅዱስን ትክክል አያደርገው መጽሐፍ ቅዱስ በራሱ ትክክል ነው የሚለው ገባሽ ያንዷ ሴት ደግሞ በቃ ካለመቻል የተነሳ መውጣቷ መጽሐፍ ቅዱስን ትክክል ወይንም ደግሞ ትክክል አይደለም አያስብለው መጽሐፍ ቅዱስ ሁሉ ጊዜ ትክክል ነው እግዚአብሔር ሁሉ ጊዜ ትክክል ነው በእኛ ህይወት የእግዚአብሔር በጎነትና የእግዚአብሔር ምናምን አይለካም እግዚአብሔር ሁሉ ጊዜ በጎ ነው በየህይወታችን ውስጥ በእያንዳንዳችን ህይወት ውስጥ የሚያልፉ የተለያዩ ፈተናዎች አሉ ገባሽ የሚያልፉ የተለያዩ ችግሮች አሉ የኛ የራሳችን የግል ሪሌሽንሺፕ ነው የሚወስነው በህይወታችን ላይ ለሚሆነውና ለሚከሰተው ነገር ማለት ነው በቃ የግል ነው ገብቶሻል አይደል እኔ መጽሐፍ ቅዱስን አንብቤ አልፈታም እቀመጣለሁ እንደዚህ ነው ብዬ ከተቀመጥኩኝና ጸጋውን ካበዛልኝ እግዚአብሔር በዚህ ሁኔታ በእኔ ውስጥ ተገልጧል በቃ ተገልጧል በአንቺ ውስጥ ደግሞ አቢዩዝ ተደርጋለሁ this is enough I want to live እኔ መኖር ፈልጋለሁ ለልጆቼ እኔ መኖር ፈልጋለሁ this is enough ብለሽ ካልሽ ባንቺ ህይወት ላይ እኔ መጥቼ መወሰን አልችልም አንቺ ትክክል ነሽ በህይወትሽ ውስጥ ባደረግሽው ነገር ማለት ነው መጽሐፍ ቅዱስ ግን የተቀመጠልን መመሪያ ነው እንዴት አድርገን መኖር እንዳለብን ማለት ነው ገብቶሻል እንዴት ሆነን መኖር እንዳለብን መጽሐፍ ቅዱስ መመሪያ ነው አንቺ አንብበሽ ማለት ነው ከዚህ ከመጽሐፍ ቅዱስ ውስጥ ኖ ዲቮርስ እንዳደርግ ይፈቅድልኛል ይሄው ክፍሉ ብለሽ እኩል ታመጪ ትችያለሽ እኔ ደግሞ አንብቤ ኖ ዲቮርስ እኮ አይፈቀድም ይሄው ብዬ ቃል ላመጣልሽ እችላለሁ ገባሽ አባባሌ ይሄው ብዬ ላመጣና ላቀርብ እችላለሁ ኪዲ ልታመጣ ትችላለች ይሄው ብለን መጽሐፍ ቅዱስ ከሰማይ በታች አንድ ሰው ሲኖር መመሪያ እግዚአብሔር መመሪያ አድርጎ ፕሪንሲፕል ለንከተለው የሚገባ ፕሪንሲፕል አድርጎ አስቀምጦታል የየሰው የያንዳንዱ ሰው ኑሮ ግን በራሱ ነው የሚሄደው ገብቶሻል አይደለ ራስሽ ባወጣሽው ህይወት ነው የምትሄጂው ገባሽ ነገር ግን በሌላው ሰው ህይወት ላይ መጽሐፍ ቅዱስ እኮ እንደዚህ ይላል ብለን ግን መተን መፍረድ አንችልም እኔ መጥቼ መጽሐፍ ቅዱስን ስነግርሽ አንቺ ፈረድሽብኝ ልትይኝ አይገባም ፈርደሽብኛል መጥቼ መጽሐፍ ቅዱስ አንብቤልሽ ቃሉን አንብቤልሽ ኖ ፈርደሽብኛል ልትያትቺ የሚፈርድብን ራሱ ቃሉ ነው እኔ ቢፈርድብኝ በእኔ ላይ ማለት ነው በሰራውት ስህተት በኃጢአቴ ላይ የሚፈርድብኝ ቃሉ ነው እንጂ ራሄል ወይኔ ወይ አንቺ ወይ ኪዲ መጣ እንደዚህ ነው ብለ ማስቀመጥ አትችልም ቃሉ ተቀምጦልናል እንዴት አድርገን መኖር እንዳለብን ገባሽ ሌላው ደግሞ እንዳለችው ሪቾ አሁን ለምሳሌ በጣም ማለት ነው እኔ በትዳር ውስጥ ሳል ምንድነው በነበረብኝ ችግር ውስጥ ማለት ነው በማልፍ ሰዓት ስላልተናገር ነው በግልጽ ስላላወራ ነው እንጂ
ይሄንን ሁሉ ጉድ አሳልፈሻል የሚባል ጉድ አለኝ እኔም ትዳር ውስጥ። ነገር ግን for some reason እግዚአብሔር ጸጋውን አበዛልኝ። ኦኬ ብዬ የምችልበትን የወረደብኝን ሁሉ ሲወርድብኝ የምችልበትን የእግዚአብሔር ጸጋ አቆመኝ። የእግዚአብሔር ጸጋ እዚህ ጋር አስቀመጠኝ። ገባሽ? እኔ መጥቼ የምናገር የህይወት ምስክርነቴን ስናገር በኔ ህይወት ውስጥ የሆነውን ነው። ኖ ማለት አትችም ያንን። ገባሽ? ኖ ባንቺ ህይወት ውስጥ እንደዚህ አላለፈም ልትይኝ አትችም። ባንቺ ህይወት ውስጥ ባለፈው ነገር ደግሞ ኖ ባንቺ ውስጥ አላለፈም ይልልሽ አልችልም። እኛ እዚህ ጋር የተቀመጥነው ልናጽናና ነው። ገባሽ? ልንጸልይ ነው። አሁን ለምሳሌ አንድ ቃል ላንብብልሽ ማለት ነው። እዚህ ጋር ምን ይላል መሰለሽ? ማለት ጸብን፣ ክርክርን፣ ጥላቻን፣ መለያየትን የተለያዩ እነኚህ ነገሮችን ከእግዚአብሔር እንዳልሆነ ይናገራል የእግዚአብሔር ቃል አይደለም? ፍቅር፣ ትዕግስት ይሄንን ሁሉ እግዚአብሔር ይናገራል። የእግዚአብሔር ቃል ማለት ነው ይሄንን ይናገራል። ይሄንን ሁሉ ተቀምጧል። ገባሽ? ግን የሆነ ሰው ማለት ነው ትዳሩ ባይሆንለት ባይሳካለት ወይንም የሆነ ነገር ውስጥ ቢሆን መጥቶ ማለት ነው ኖ እግዚአብሔር ይረዳል እንዴት ትላላችሁ? ይሄው የኔ ትዳር እኮ ፈርሷል። ወይንም ደግሞ አይ የኔ በኔ ህይወት ውስጥ በጣም ብዙ ስለዚህ እንደዚህ ብላችሁ ስትናገሩ ፊሊንግ ልትጎዱ ትችላላችሁ። የሰውን ፊሊንግ የሰውን ልትነኩት ትችላላችሁ፣ ልትጎዱ ትችላላችሁ። ገባሽ? የሆነ የፈቱ ሰዎች አሉ። ብዙ ጭንቀት ብዙ ነገር ውስጥ አልፈው የሄዱ ሰዎች አሉ። እነሱ ልትጎዱ ትችላላችሁ የሚል ሰው ከመጣ no we are not saying that no እኛ የማንንም ፊሊንግ የመጉዳት ሐሳብ ይዘን አይደለም የመጣነው no ሌላው ደግሞ አንዲት እኔ ትዳሬን ታክቶኝና ደክሞኝ አልችል ብዬ ፈትቼ ከሄድኩ ማለት ነው ሄጄ ግን ቁጭ ብዬ ሌሎች ሴቶች ሲጣጣሩ ሳይ ሌሎች ሴቶች ሲሰሩ ሳይ ሌሎች ሴቶች ሲጽናኑ ሳይ ፊሊንግን ጎርተሽዋል እንደዚህ በማለትሽ ብዬ ማለት እችላለሁ? አልችልም። ሁሉም እንደተሰጠው ጸጋይ ነው የሚኖረው። እግዚአብሔር ጸሎትን ይሰማል አለን እናርቸው። ዛሬ ለምሳሌ መተን በትዳራችሁ ላይ ጸሎት ጸልዩ። በትዳራችሁ ላይ አቅም እንዲሰጣችሁ ጸልዩ። you never know ምን አይነት ሰዎች እዚህ ጋር ቁጭ ብለን እንደሚያዳምጡን። ላስት ዊክ እንደዚሁ እየተነጋገረን ጸልየን ሜሴጅ ደረሰን። ባሏ ይቅርታ ጠይቃት ለዘመናት በምጥ ውስጥ የነበረ ሴት ማለት ነው በድዬሻለሁ ብሎ አልቅሶ ይቅርታ ጠይቀኝ አለች። እግዚአብሔር ይሰራል በርቱ ብላ ሰጠችን ይሄንን ምስክርነት ማለት ነው። because of we did what we did ምክንያቱም ተቀምጠን መጽናናትን ስላደረግን ይሰራል ፋይት አድርጉ ብለን ስላለን ማለት ነው። በተጸለየው ጸሎት ምስክርነትን ይዛ መጣች። ገባሽ? ያ ማለት ግን ትዳራቸውን already የፈቱ ሴቶች ደግሞ በቃ እንደሆነ ነገር እንዳደረጉ ነገር ይቆጠራሉ ማለት አይደለም። በፍጹም አይደለም። በፍጹም እሷም የእግዚአብሔር ሴት ልጅ ነች። የእግዚአብሔር ሴት ልጅ ነች። ገብቶሻል አይደለ? የእግዚአብሔር ሴት ልጅ ነች። ላይክ ምን አልሽ መሰለኝ ስትጀምሪ በእርግጥ አልሽ ስገባበት በጥሩ ሁኔታ አልነበረም የገባሁት አልሽ ስትናገሪ ማለት ነው። ገባሽ አይደለ? I love that ምክንያቱም ላላገቡ ሴቶች ከማግባታቸው በፊት ምን አይተው መግባት እንዳለባቸው ካንቺ ህይወት ውስጥ ይወጣል ማለት ነው። ትምህርት ታሪክ ይወጣል ማለት ነው። ገባሽ? ስለዚህ ፐርሰናሊ አድርገን ነገሮችን አናያቸውም አንደኛ። ሁለተኛ ነገር ደግሞ ማለት ነው ከውድቀታችንም እግዚአብሔር ታሪክ አውጥቶ ይሰራል።
ከኑሯችን እግዚአብሔር ታሪክ አውጥቶ ይሰራል። እግዚአብሔር በወደደውና በፈቀደው መልኩ ይሰራል። የኛ ድርሻ እግዚአብሔር ስሩ ላለው ነገር መጥቶ መስራት ነው። እኔ የህይወት ታሪኬን አምጥቼ እዚህ ጋር ምስክርነት ስሰጥ የሚድኑ ብዙዎች ይኖራሉ። አንቺ ባለሽበት ህይወት ውስጥ የሚኖሩ ማለት ነው። ገባሽ? ይሄ ሲሆን ግን እየተደጋገፍን ነው፣ እየተረዳዳን ነው። አንቺኛ ቲም ውስጥ በመግባት ነው። ገባሽ? አንቺኛ ቲም ውስጥ ገብተሽ I have done this, I have done that ገብቶሻል አይደለ? እንደዚህ ሆኛለሁ ብለሽ ለሌሎች ትምህርት የሚሆን ህይወት ካንቺ ውስጥ አለ ማለት ነው። እግዚአብሔር በቆመ ሰው ላይ ብቻ አይደለም የሚሰራው። እግዚአብሔር ከወደቅነው ላይ ማምጥቶ ታሪክን ሰርቶ ህይወትን ይሰጣል እግዚአብሔር ለሌሎች ማለት ነው። So we need to be wise. ሰፋ አድርገን ልናየው ይገባል ይሄንን ኢሹ። ደግሞ ሌላው ነገር ደግሞ ያልሽው ነገር ምን መሰለሽ? ሴንሲቲቭ የሆነ ቶፒክ ነው። ይሄ ቶፒክ ሴንሲቲቭ የሆነ ቶፒክ ነው ይባላል። ተነስቶ ሲወራ ተነስቶ ዲስከስ ሲደረግበት ተነስቶ ማለት ነው እንደዚህ አይነት ነገሮችን ስናወራ ስንጫወተው no this is sensitive topic ስለዚህ you cannot talk about this የሰዎችን ፊሊንግ ስለሚጎዳ ወጥቶ መነገር አለበት። አቢዩዝ የተደረጉ ሴቶች መምጣት አለባቸው። ገባሽ? ትዳሯን ቪክቶሪ የተሰጣት ሴት መታ መናገር አለባት። በትዳሯ ውስጥ በጣም የምትንገላታ ሴት ካለች መምጣት አለበት፣ መነገር አለበት። ምክንያቱም ብዙ የሚድኑ ሰዎች ስላሉ ማለት ነው፣ ወንድም ሆነ ሴት። ገባሽ? I'm so happy ዛሬ ስለመጣሽ። I want you to join our Telegram ማለት ነው። ቴሌግራም ግሩፕ አለን። ጆይን ብታደርጊ በአንቺ ህይወት ውስጥ በጣም ብዙ ሰዎች ሊማሩ ይችላሉ። በጣም ብዙ። ገባሽ? separated ሆንሽ ማለት በቃ ያንቺ ህይወት አይጠቅምም ማለት አይደለም። እግዚአብሔር ከወደቅነው አመድ ከሆነው ነገራችን ላይ ወርቅ የሚያወጣ ጌታ ነው እኛ የምናመልከው ጌታ። እኔ ደግሞ እዚህ ጋር ትዳሬ እኮ በርትቶልኛል ብዬ ዛሬ ያወራኋት ሴት ወጀብ መጥቶ ቢያጋጨኝ ማለት ነው ኦኬ መጥን እንደዚህ ሆኗል። ይሄ ህይወታችንን አውጥተን የምንናገረው ለሰዎች ትምህርት እንዲሆን ነው። that's all። እግዚአብሔር ፍቺን ይጠላል ብለን ስንናገር አንዳንድ ኢንዲቪጁዋል ሰዎችን አታክ ለማድረግ አይደለም ሲጀመር እኛም አይደለም ያለው ያነበብኩት ቃሉን ነው። that's all። ገባሽ አባባሌ? አቢዩዝ እየተደረገ አሁን ለምሳሌ አቢጊያ የምትባል ሴት አለች፣ የናባል ሚስት። ሰነፍ ነው ባሏ። እኔ አቢጊያና ናባል እንዴት ራሱ እንደተገናኙ አላውቅም። አቢጊያ ማለት ጥበበኛ ሴት ነች። ንጉስ ዳዊት ባሏን ሊገል ሲመጣ መንገድ ላይ ተገናኝታ ባሏን ያንን ሰነፉን ባሏን ከሞት ያተረፈች ሴት ነች። ያውም ደግሞ ትንቢትን ሁሉ ተናግራ ማለት ነው ለዳዊት። ባልየው ሞተ፣ ሰነፍ ነው። እግዚአብሔር ፍርድን አያደርግም ትኛለሽ? ወስዶ ከዳዊት ጋር ጋባት። የንጉስ ሚስት ሆነች። አቢጊያ እንትኗን አገኘች፣ አሁን ግጣሟን አገኘች። she is smart ነብይ ነች። ግን she left him no። ይሄንን ላመጣልሽ ይችላል። ለምሳሌ ቅድም ለጠየቅሽ ጥያቄ የሳራን ነገር ሪቿም ትታለች። ሰነፍ የነበረውን ባሏን መጽሐፍ ቅዱስ ናባል እንደስሙ ሰነፍ ብሎ ያለውን ሰውዬ አብራ የኖረች ሴት እግዚአብሔር ፍርድን አደረገ። we can judge ገብተሻል? ምንም ልናመጣ አንችልም። የኛ ፕሪንሲፕል የእግዚአብሔር ቃል ነው። እኛ እዚህ ጋር ተቀምጠን ያልነው መጽሐፍ ቅዱስ አንብቡ፣ ጸልዩ፣ ፋይት አድርጉ። that's all የኔ ቆንጆ ሂሉዬ we love you so much። ቴሌግራም ቻናላችንን ጆይን አድርጊን፣ እንጸልያለን፣ ለልጆችሽ እንጸልይልሻለን። we support you። የእውነት ጌታ በሚያውቀው ሰፖርት እናደርግሻለን። ልጆችሽን ይዘን በእግዚአብሔር ፊት እንቆማለን። ማክሰኞ የማያቋርጥ ጾምና ጸሎት ፕሮግራም አለን። እኔና ሪቹ እህቶቻችንን ይዘን በጌታ ፊት እንቆማለን። ይሄ የኛ ጉልበታችን ነው። ገባሽ አይደለ? ጉልበታችን ነው። አንቺን ይዘንሽ እንቀርባለን ከነ ልጆችሽ፣ ባልሽን ጨምሮ ይዘነው እንቀርባለን በጌታ ፊት። እኛ ከደምና ከስጋ ጋር ጸብ የለንም።
የሚበድሉንን ባሎቻችንንም ይዘናቸው በጌታ ፊት እንቀርባለን እናድናቸዋለን የኔ ቆንጆ አመሰግናለሁ በጣም ናርዲዬ ግን አንድ በጣም አጥብቀሽ ስለተናገርሽ እዚህ ላይ ልናገር እፈልጋለሁ በጣም ከሚገባው በላይ በጣም ብዙ ሰዎች ሪኩዌስት ልከው እየጠበቁ ነው አይ ወንገስታስ ቀምጠን እንትን እንዳንል አይ አንድ ሰከንድ ስለሰጠሽኝ ታይም በጣም አመሰግናለሁ ስለሰጣችሁኝ ታይም ማለት ነው አንድ ግን መናገር እንፈልገው የእግዚአብሔር ቃል ነው የሚፈርደው ይላል እውነት ነው የእግዚአብሔር ቃል ይፈርዳል በዚህ 100% አምናለሁኝ እና እግዚአብሔር ጸሎትን ይመልሳል እግዚአብሔር ትዳሬን ታድጓል ስንል ፊል አታድርጉ ፊሊንግ አለኝ የምትሉላችሁ እኔ በጣም አይ ኖ ላስረዳሽ ነው እኛን አይታችሁ ብለን እንደኔ አይነቶቹ አለን እንዲህ ያልወጣን አደባባይ ብዙ ትዳሮችን የታደግን እሺ ብዙ ትዳሮችን የታደግን በመከረም ብቲ በጸሎትም ብቲ እግዚአብሔር ጸጋ ሰጥቶን ይሄ ትዳር መፍረስ ልክ አይደለም ብለን እኛ ጠባሳው ያለፈብን ሰዎች ወተን የብዙ ሰዎችን ትዳር ታድገናል ጌታ በሚያውቀው ያደረግነውን እየመጣን አደባባይ ላይ እናውጣው እግዚአብሔር ግን ያውቀዋል ብዙ ሰው ስለዚህ እኔ በጣም በእግዚአብሔር ቃልም በጸሎትም የማምን ሰው ነኝ በእግዚአብሔር ጸጋ ያለው ሰው ነኝ እንኳን አይደለም እናንተ አማኝ ሆናችሁ ዓለማውያን ራሱ ኤቲስቶች ራሱ አንቺ በራሱ ሶስት እንደዚህ አይነት ልጆች ብቻሽን መያዝሽ ራሱ የሆነ ኃይል እንዳለ እናቃለን ብለው ኤቲስቶች የሚመሰክሩበት ነው ሌላም ሃይማኖት ውስጥ ያሉ ሰዎች የእግዚአብሔር ካልሆነ በስተቀር አማይቻል ነገሮችን ነው ምቹ ብለው የሚሉ በእግዚአብሔር ኃይል በእግዚአብሔር ጸጋ በጸሎት የማምን የእግዚአብሔርን ቃል ወደ ኋላ ወደ ግራማ ላረግ ሴት ነኝና ኬፕ የምታደርጉትን ኬፕ አድርጉ ግን አቢዩዚንግ በሚለው ላይ ያው አስተያየታችሁን ስለሰጣችሁ በጣም አመሰግናለሁ ሰው ደግሞ የራሱን የሆነ እንትን ይላል እግዚአብሔር ትዳራችሁን ይጠብቅ እግዚአብሔር ቤታችሁን ይባርክ እግዚአብሔር ከክፉ ይጠብቃችሁ የጸለያችሁትን ጸሎት መልስ እግዚአብሔር ይስጣችሁ ላለው ማንንም በትዳር ፍቺ አይለፍ ማንንም ላይ እንዲያጋጥም አልመኝም እኔ ማንንም የማይመኝም ሰይጣን ብቻ ነው እንዲፈርስ የሚፈልገው ስለዚህ ትዳራችሁ ላይ ጽኑ አቢዩዚንግ ካለ ግን እባካችሁ ሴፓሬት አድርጋችሁ ካውንስሊንግ አለ ቢጸልይ አለ ላይፋችሁን ግን ታደጉ ይሄ ለላይፍ ሪስክ የሆነ ለህይወታችሁ ሪስክ ከሆነ ግን ይሄንን አድርጉ ብዬ መክራለሁ በጣም ነው ማመሰግነው ተባረኩ ቴንኪው ኪዲ ደግሞ በጣም ነው ሞድሽ ተባረኪ ጸጋዛልሽ ወደ ኪዲ ነው አሁን ምን ሄደው ናርዲዬ nothing else ቀጥታ ወደ ኪዲ ብዙ አስጠብቀናታል እውነት እንደዚህ ትክስተኛ ነበር እንዴ አዎ ብዙ ማቹሪቲ ብዙ በጣም ብዙ ሌላ አስጠብቀኝ ታውቃለች የቴሌግራም ቻናላችሁን ያሉ ነው የቴሌግራም ቻናል አለን ቤቲ ነች እዚህ ጋር አንድ ሰው እንትን ሲያረጋ ይቻላል ስሙን ሲልክ ማለት ነው ቴሌግራማችንን ጆይን አድርጉን ጸልያለን ቃል እናነባለን ቤቲ ብርሃን ምናምን የሚለው ያው እዚህ ጋር ናርዲ የሚለው እሱ ነው ቴሌግራማችን አሁን ወደ አንቺ sit down mama የኔ ጎበዝ ልጅ ተቀመጥ እሺ ኪዲዬ እስክትመጣ በቃ ቴሌግራማችንን ጆይን አድርጉ እንጸልያለን እህቶችዬ ቤቲ እንትን ያደረገች እየጻፈች ነው ያለችው የቴሌግራሙን ስም ማለት ነው በእንትን ላይ የላካችሁ በምንድነው ቴሌግራም ላይ ጥያቄ የምትልኩ ሰዎች በዚህ ላይ በኮሜንት ጠይቁ እሺ በውስጥ አትምጡ እሺ ኪዲዬ ቀጥይ አብሪ ማይክሽን እሺ እንዴት ናችሁ በጣም ነው የደነገጥኩት ጌታ ምስክሬ በጣም የልጅቷ ምስክርነት ስለ ህይወቷ አስተናገረ እኔ እንጃ እንደዚህ ሰምቻ አላውቅም ለዛ ነው ጸጥ ያልኩት የመዘመር ራሱ አቅም የለኝም በእውነት እኔ እንጃ ወይ ታቋት ይሆናል ግን በጣም ነው የደነገጥኩት በእውነት እና ማለት
እኔ በሆነስ ብለን በሰው ጫማ ውስጥ ስንገባ ነው ፔኑን ፊሊንጉን ምንረዳው አሁን እቺ ሴት አይዞሽ ብትባል ላትረዳ ትችላለች አንደርስታንድ አድርጌሻለሁ ብንላት አትረዳም አናረጋትም ስለማናደርጋት እኔ እሷን በሆን እያልኩኝ እያሰብኩት ስለሆነ ነው እኔ እንኳን ማለት ወልጄ ሁለት ልጆች አሉኝ ግን እንደው ማደርጋትን ነገር ምሯሯጣትን ነገር ጧት ተነስቼ ምናምን ማለት ሰራተኛ የለም ውጭ ሀገር እንደምታዩት ነውና ሴቶች ራሱ እናትነት በራሱ እንትን ይላል ከባድ ነው አይደለም አንድ ኦቲዝም ያለው አይደለም ሁለት አይደለም ሶስት ነው which is በጣም ያስደነግጣልና እኔ ምንም ማለት አልችልም ማለት እግዚአብሔር ከላይ እንደው እግዚአብሔር አንደርስታንድ ያደርጋል ከማንም በላይ ሰው አይዞሽ ይላል ዛሬ ብሎ ነገ ይጠፋል ግን በእውነት የኔ እናት እግዚአብሔር በእውነት በብዙ ያበርታሻል በብዙ አቅም ይሆንሻል ብዬ አምናለሁ እና የእውነት በጣም ነው የደነገጥኩት የመጨረሻ እና እግዚአብሔር ይባርክሽ ቀሪ ዘመንሽን እግዚአብሔር በእውነት ለልጆችሽ ያቆይሽ በርቺ አይዞሽ ሌላ ምንም ማለት አልችልምና እንደዚህ አይነት ደግሞ በጣም በተለይ ውጭ ሀገር የሚኖሩ ብዙ ፌስ ያደርጋሉ እጅግ በጣም እልፍ ሴቶች ናቸው ወደ ቸርች የሚመጡትና ቸርች አንዳንድ ጊዜ ከአቅሟ በላይ ሁላ ይሆንባታልና ብዙ ጊዜ አያለው በተለይ አሜሪካን ሀገር ራሳቸው የሚያጠፉ አንዱ አበሾች በቃ ብዙ ጊዜ ቸርች ትሄዳለች አንዷ ሴት እንደዚህ አቢዩዝ እየተደረገች በጣም በቃ ከአቅሟ በላይ ትሄዳለች አንድ ቀን ትሄዳለች ሁለት ቀን ትሄዳለች እያለች በቃ ከአቅሜ በላይ ነው አለች በቃ አለያዩ ከአቅሜ በላይ ነው መኖር አልቻልኩም እየደበደበኝ ነው በቃ አይዞሽ ግዴለሽም እየተባለች አደይድ ራሷን አጠፋች እንደዚህ እልፍ የሚያጠፉ ሰዎች አሉና አንድ ቃል እያነበብኩኝ ነበርና በጣም እየገረመኝ ነበር ብዙ ጊዜ እኛ ነጮች እንደውም ትንሽ ይሻላሉ እኛ ግን ብዙ ጊዜ አበሾች አንዱን ብቻ ቃል ነጥለን ነው ምንናገረው አሁን ለምሳሌ እግዚአብሔር ፍቺን ይጠላል ብቻ ብለን እሷን ፓርት ብቻ ነው ነጥለን ምናየው ባልስ ምን ማድረግ አለበት ሚስቶች ወይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ምናምን ይያለ ከዛ አዳይንድ ኤፌሶን 5:25 ላይ ባሎች ሆይ ይላል ክርስቶስ ቤተክርስቲያንን እንደወደዳትና ራሱንም ስለርሷ አሳልፎ እንደሰጠ እናንተ ሚስቶቻችሁን ውደዱ እኮ ህግ ነው ትእዛዝ ነው አትፋቺ ምናም ሳይሆን መውደድ አለበት ነው ወደዱ በቃሉ አማካኝነት በኋጥቦ በማንጻት እንድትቀደስ እንዲሁ ጉድፍ ወይም የፊት መጨማደድ ወይም አንዳችን ከን ሳይገኝባት ቅድስትና ነውራል ባይሆነች ክብር ቤተክርስቲያን አድርጎ ለራሱ ላይ ያቀርባት ነው ባሎችም እንደዚህ ሚስቶቻችሁን እንደገዛ ስጋቸው መውደድ ይገባቸዋል ማለት ክርስቶስ ለቤተክርስቲያን ዋጋ ከፍሏል አይደለ ቀላል አይደለም የሚገርም እኮ ሳክሪፋይስ ነው የከፈለው አይደለ እና ባሎችም እንደዚሁ ሚስቶቻቸው እንደገዛ ስጋቸው እንደራሳቸው እንደገዛ ስጋቸው መውደድ ይገባቸዋል ሚስቱን የሚወድ ራሱን ይወዳል ይላል እና ብዙ ጊዜ ይሄ ነገር ሲሰበክ ሰምቼ አላቅም አሁን ትልቁ ነው ብዙ ፍቺ ይባላል እንጂ ተወዳታለህ ወይ አሁን ለምሳሌ እቺ ሴት 3 ልጅ ነው የወለደችው አይደል አሁን አምጥታቿት የነበረችው ሴት እንዴ እኔ እንኳን በባህሬ ማለት ነው ልክ እርጉዝ ያለው ነጫነጭ ነበር ኮለርኩም በኋላ ነጫነጫለው ምናምን አለ አይደል ውጭ ሀገር መሆንሽ ሰራተኛ የለሽም ጧት ተነስተሽ ምን እንደምትሰሪ ነው ምናምን ሁሉ ነገር አንቺን ነው የሚጠብቅሽ እና ማማ በጣም ይቅርታ
ያ እንግዲህ ያያችሁ አይደል ውጭ ሀገር ያለን ሰዎች የእርዳታ ስለማናገኝ ልጆቻችን ጋር እየተሯሯጥን እዚህ ያያልን ነውና ልጅ አልቅሳባት ነው ኪዲዬ ማይኬን አብርቻለሁ አይደል ይሰማል ኦኬ ያ የልጅ እናት ነችና ህፃን ልጅ አለች ልጇ ያለቀሰችባት ነው ተመለሳለች እኛ ደግሞ ያው ምናስተላልፈው መልእክት ምናስተላልፈው ሴቶች ላይ ብቻ አይደለም በዚህ አጋጣሚ ወንዶችንም ጭምር ነው ትዳር የአንድ ሰው ብቻ የሚቆም አይደለም የወንድና ሴት አንድ ላይ ሲሆኑ ነው ትዳር የሚባለውና ትዳሩ ሲፈርስ የወንድም የሴትም አንድ ላይ የሆነ ችግር ነው እንጂ የአንድ አካል ብቻ የአንድ ወገን ብቻ አይደለም እኛ ብዙ ጊዜ ያው የሴቶች ህብረት ስለምናደርግ በዛ ሴቶች ላይ አተኩረን ስለምንሰራ ነው እንጂ ትዳር የወንድና የሴት አንድ ላይ ሆነው የሚመጡበት እንትን ነው ምንድነው ዩኒቲ ነውና ወንዱም ሴቷም እኩል መስራት አለባቸው በጣም እኮ ደግሞ ትዳራቸውን ጥሩ አድርገው የሚኖሩ ደግሞ አሉ ወንዶች ታዛዥ የሆኑ ወንዶች አሉ ሚስትን የሚወድ ወንድ አለ ሴቷ ደግሞ ባሏን የምታከብር በጣም የቆመ ቆንጆ የሆነ ትዳር ያላቸው አሉ እኛ ብዙ ጊዜ ችግሩ ላይ ተኩረን ስለምንናገርና ስለምንወያይ ያው ደግሞ ከሚደርሱን መልእክቶች ብዙ የትዳር ፍቺ ላይ ማለት ነው በጣም በመጨረሻው ዘመን ላይ እንደምታውቁት ያው ፍቅር ይቀዘቅዛል ሰው ራሱን ወዳድ ይሆናልና ያ ነገር በጣም አሁን ጎልቶ እየታየ እየመጣ ነው በትዳር ላይ ማለት ነው ጠላት ትዳርን በጣም እየመታ ያለበት ዘመን ላይ ነውና ያንን ፕሮቴክት እናድርገው ትዳር አገልግሎትም ጭምር ነው እንደ አገልግሎት ብናየው እና ያንን ብለን ነው የመጣ ነው እንጂ ሴቶችዬ እናንተን ለማድረግ አይደለም ሴቶችን ብቻ ጓጓጓ ለማድረግ አይደለምና ያንን ነው እንግዲህ እስክትመጣ ድረስ ቀጥይ እርቺ ዋናው ነገር ናርዲዬ እኛም መልእክታችን አተኩረን የምንናገርበት ነገር ምንድነው እነዚህ አሁን ፌስ የሚያረጓቸው ቻሌንጆች የህይወታቸው ዋናና የመጀመሪያ እንዳልሆነ መረዳት ማወቅ አለባቸው ገባሽ ፕራዮሪቲ ለምትሰጪው ነገር ነው ዋጋ የምትከፊው እና አንዳንድ ነገሮችን ራሳችሁን የኔ ምክር በጣም እንደጣዖት የሆነባችሁን ነገር ዲታች እንድታደርጉ እግዚአብሔር ይፈልጋል ከዛ የተነሳ ብዙ ሰው አላስፈላጊ ዋጋ እየከፈለ እንዳለ ይሰማኛል ምክንያቱም ትዳር ውስጥ አይነው በረከት አለ የእግዚአብሔር ሐሳብ ነው በጣም ደግሞ ፋይት አለበት የአጋንንትም የሰውም ክፉ ሰው ማለቴ ነው የእናንተን መልካም ነገር የማይፈልጉ ሰዎች እንድትፈቱ እንድትበተኑ ቤተሰብ እንዲበተን እንደዛ አይነት ሰዎች አሉ ክፉ ሰዎች ክፉ መንፈስ ያደረባቸው እና ለሁሉም ለእንደዚህ አይነት ሁሉ ጀነራል የሆነ ጠቅለል ያለ መረዳት ይኖራቸው ያስፈልጋል ናርዲዬ አሁን ቀደም ምን ስትይ ነበር አጋንንትን ደስ ላለማሰኘት ስል አልፈታም ብየወሰንኩኝ ትዳሬን አልሽ እና እኔ እውነቴን ነው የምላችሁ የናንተን ቤት መበተን አይናቸውን ከፍተው ጆሮአቸውን አነቃቅተው የሚጠብቁ ክፉ ሰዎችም ስላሉ ለነዛም ሰዎች ስትሉ እንደው በቃ አይደል አሸናፊ ሆኜ ድነሽ ሆኜ ይወጣለው እንጂ ጠላት እንዳሰበው በእኔ ላይ አይሆንብኝም ቤተሰቤ አይበተንም ልጆቼ ከዚህ በኋላ ያለው ጄኔሬሽን የኔን ይሄንን ምንድነው ዋጋ ፍሬ እየበላ እንዲኖር አልፈልግም ብሎ መጨከን ጥርስን ራስን ስጋን በጥርስ መንከስ ማለት ይሄ እኮ ነው ናርዲ አንዳንድ ጊዜ እግዚአብሔር ቃል እንትን ስለምንል ነው እንጂ ኮምፕሮማይዝ ስለምናረጋው ነው እንጂ እኮ እውነት በክርስትና ህይወት ውስጥ ቻሌንጅ የሆኑትን ነገሮች በጣም ታፍ ሲቹዌሽኖች እንዴ ስለ እግዚአብሔር ፍቅር ስንል የምንተወው ነገር ሲኖር አይገባም እንዴ እኔ የሆነ ሰዓት ላይ በቃ ጌታ ሆይ ያልኩ ካንተ አይበልጥብኝም አንተን ታዝዤ አንተን ደስ አሰኝቼ የኔ ህይወት እንደ ሻማ በፊት ፍስስ ይበል በቃ
እንትንም ይሁን መስዋዕት ይሁን በፊት በቃ አንተን ደስ ካሰኘ ይሄንንም I will face it እውነት እንደዛ ይጸልይኩበትን ጊዜ አስተዋውሳለሁ ናርዲዬ እግዚአብሔር ግን እንደዛ አይነት ዲሲሽኑ ስትገቡ እናንተ ከዛ ጉዳይ ጋር ዲታች መሆናችሁን ሲያይ ምንም አይነት ነገር ቁስም ይሁን ትዳርም ይሁን ልጆችም ይሁኑ ገንዘብ ማንኛውም ነገር ከናንተ ጋር እንዳልተጋባ ሲያውቅ ቀናተኛ አምላክ ነው አምናመልከው remember that በጣም ቀናተኛ አምላክ ነው ከሱ ውጪ ሌላ አማልክት ጣዖት ትዳራችን ጣዖት እንዲሆንበት አይፈልግም ጣዖት ምንድነው ልባችሁን ሙሉ አቴንሽናችሁን የወሰደው ነገር የሚያብሰለስላችሁ ነገር ለሊትና ቀን ትኩረታችሁን የጣላችሁበት ነገር ሙሉ ኢነርጂያችሁን ኢንቨስት የምታረጉበት ነገር ጣዖት ነው እየተመለከ ነው ያ ጉዳይ ስለዚህ ጌታ እንደዚህ ይላችኋል ለብዙዎቻችሁ ዲታችድ ከአታች ካረጋችሁባቸው በጣም ብዙ አላስፈላጊ ጣዖቶች ጋር ተለያዩ ይላል እውነት በዛ ውስጥ እናንተን ራሳችሁን ታተርፋላችሁ ሜሬጃችሁን ታተርፋላችሁ ልጆቻችሁን ታተርፋላችሁ እግዚአብሔር ብቻውን አምላክ መሆን ይፈልጋል በእናንተ ህይወት ከትዳሬ ትበልጥብኛለህ የሚል ውሳኔ እስኪ ማን ነው ደፍሮ የሚወስነው በዚህ ጊዜ ላይ ከኔ ደስታ ከኔ ተድላ ይልቅ ያንተ ቃል ላንተ መታዘዝ ላንተ መስዋዕት መሆን ማን ነው ይሄንን ጨክኖ የሚወስነው ወገኖቼ እግዚአብሔር ይሄንን ማየት ይፈልጋል እግዚአብሔር ከምንም ነገር ስናስቀድመውና ስናስበልጠው ማየት ይፈልጋል that's the obedience እውነት ነው ምላችሁ እግዚአብሔርን የሚታዘዝ ደግሞ ይከብራል በምድር 100 እጥፍ ይቀበላል አሜን ስለዚህ ልባችሁን ዛሬ እንድታረጉት ፈልጋለሁ ማንኛውም ውጪ የሆነ ነገር ከመንፈሳዊ ከራሳችሁና ከእግዚአብሔር ነገር ውጪ የሆነ ነገር አንደኛና የመጀመሪያ እንዳይሆንባችሁ የጌታ ምጽአት በደጅ ነው ማን ነው ለእግዚአብሔር ደስ በማሰኘት ለመኖር የሚወስነው ታውቃላችሁ ሙሴ በፈርዖን ቤት በተድላ ከመኖር ይልቅ የሱ የልጅ ልጅ ላለመባል ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል who can በዚህ ሲዝን ውስጥ ማን ነው እንደው ካለው በቃ ነገር ይልቅ ከምንም ነገር በላይ እግዚአብሔር ጋር ሆኜ ሚደርስብኝ ቻሌንጅ ቢሆን መከራ ቢሆን እሱን ለመቀበል ጸጋው ይበዛልኛል ብሎ የሚወስን ማን ነው አሜን አንዳንድ ጊዜ ይሄ ነው በቃ ለኛ ለራሳችን የምንጓጓው ጉጉት ለራሳችን ካለን ሐሳብ selfish desire ነው ብዙ ጊዜ ነገሮችን ችግሮችን ያመጣብን ያለውና እዚህ ኤሪያ ላይ በደንብ ትኩረት ሰጣችሁ እንድታዩና እንድትሰሩ በጣም አበረታታችኋለሁ በእውነት ነው ምላችሁ ወደ ራሳችሁ ስትመለሱ ከእግዚአብሔር ጋር ያላችሁ ንብረት ስትሰሩት በቃ ነገሮች በሙሉ ቀላል ይሆናሉ it's not easy life በመድር ላይ easy አይደለም that's obviously ግን easier የሚሆንበት መንገድ ከእግዚአብሔር ጋር ስትሄዱት ነው ይሄንን journey ከእግዚአብሔር ጋር ስትጣበቁ በጸሎት ስትተጉ ነው እውነት እላችኋለሁ የትኛውም ችግር የትኛውም መታለቅሽበት ጉዳይ እግዚአብሔር ጋር መልስ አለ ለእግዚአብሔር የሚከብደው ምንም ነገር የለም እህቴ አዝሎንጋዝ ይዘሽው በእግሩ ስር እስከመጣሽ ድረስ እንደዚህ ይላል እግዚአብሔር ቃል ናርዲዮ እናንተ ሸክማችሁ የከበደ ወደኔ ኑ እኔ ማሳርፋችኋለሁ ካለ በኋላ ቀሊል የሆነው የሱን ቀንበር ያሸክምሻል እንጂ ከቀንበር ፍሪ ከችግር ፍሪ ከሆነ ከምትሸከሚው ነገር ፍሪ የሚሆን ህይወት እሰጣችኋለሁ ብሎ አይደለም እሱ ቃል የሚዘጋው አያችሁ የኛን የከበደንን ምድር ላይ ፌስ የምናደርገውን ቻሌንጅ መስቀሉ ስር ይዘን ሄደን እናራግፍና ትሬድ የምናደርገው ሌላ የምንቀበለው ከእግዚአብሔር የፍቅር ሸክም አለ ከፍቅር በስተቀር ምንም አይነት ሌላ እዳ አይኑርባችሁ የተባለውን ማለት ነው የፍቅርን እዳ የሱ የሆነውን ቀሊል የሆነውን ሸክም መስቀል ደግሞ ተሸክመን እያንዳንዱ ሰው የራሱን መስቀል ተሸክሞ ጌታን እንዲቀበለው ያስፈልጋል ክብር ለጌታ ለኢየሱስ ይሁን ስለዚህ በዚህ ምድር ላይ ስትመላለሱ በዚህ ማይንድ ሴት ሆናችሁ if you fix your mind on this truth በዚህ መገለጽ ላይ በዚህ እውነታ ላይ አይምሯችሁን ሐሳባችሁን ልባችሁን የልባችሁን ዲዛይር እዚህ ላይ ፊክስ ካደረጋችሁ nothing will impossible ለእናንተ yes amen nothing will impossible
ለሚያምን ይላል እግዚአብሔር ቃል ሁሉ ይቻላል። Yes. ማርቆስ አይደለ? ማርቆስ ተጠቅመን ይላል ለሚያምን ሰው ሁሉ ይቻላል። በቃ አሸናፊ በመሆን ዘመናችሁ ያልቃል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ላይ መስቀሉ ስር ይዛችሁት ነው እናንተን ነገር ጭንቀታችሁን ችግራችሁን ሂድ እስክትመለስ አንድ ደቂቃ ለሰዎች ልጸልይ አይደለም። በጣም ብዙ ሸክም የከበደባችሁ እግዚአብሔር በእውነት የኔን ነገር ያየዋል ወይ በቃ ይሰማኛል ወይ የሚል ዳውት ውስጥ የገባችሁ ሰዎች ዛሬ በዚህ በመጣው የቃል መንፈስ ጆሮ ሰሚ ያለው የሚሰማ ጆሮ ያለው ይስማ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ዛሬ ከዚህ ቃልና መንፈስ ጋር ከተባበራችሁ አንድ ከሆናችሁ ለዚህ እውነታ ራሳችሁን ለማስገዛት ከወሰናችሁ እግዚአብሔር ከናንተ ላይ የዘመናትን ሸክም የዘመናትን ቀንበር ከላያችሁ ላይ ከጫንቃችሁ ላይ ይሰብረዋል። I pray in the mighty name of Jesus. ዘመናት ያስቆጠረ ችግር አመታት ያስቆጠረ እንባ ሐዘን ከናንተ ላይ right this moment በስሙ ስልጣን በናዝሬቱ ጌታ በኢየሱስ ከናንተ ላይ ይሽንከባለላል። እግዚአብሔር አምላክ በዚህ የቃል መንፈስ ቋጠሯችሁን ይፈታል። እንቆቅልሻችሁን ይፈታል። ሐዘናችሁ ወደ ደስታ ይቀየራል። እንባችሁ ይታበሳል። በኢየሱስ ክርስቶስም በእምነት ለእናንተ ጸልያለሁ። ለሴትና ለወንድ የእግዚአብሔር ምርጥ ህዝቦች ጸልያለሁ። በጌታ በኢየሱስም ከዚች ደቂቃ ጀምሮ ጥያቄያችሁ ይመለስ፣ ቋጠሯችሁ ይፈታ፣ ህመማችሁ ከላያችሁ ላይ በኖ ይሄድ። ያጎበጣችሁ ነገር ቀና ብላችሁ እንዳትመላለሱ ያደረጋችሁ አመጽ፣ እርግማን፣ መተት፣ ድግምት ከቤተሰብ ከሩቅ የሚላኩ ከሀገር ቤት የሚላኩ የእናንተን ህይወት ለማጨለም የሚላኩ ርኩሳን መናፍስቶች በሰማይ ላይ ያሉት ስልጣናት፣ አለቆች፣ ጭፍሮች በጌታ በኢየሱስ ክርስቶስ ስም አሁን ህይወታችሁን ለቀው እንዲሄዱ አዛለሁ። ኦ ሃሌሉያ! ክብር ለኢየሱስ ይሁን። ፍጥረትን ሁሉ ለእግዚአብሔር መንግስት እንማርካለን። ሊጠፋ ሊበተን ያለ ቤተሰብ አሁን በስም ስልጣን ጌታ ሆይ መመለስ ይሆንለታል። I believe in your word ጌታ ሆይ ቃልህ እንደሚል ዛፍ እንኳን ቢቆረጥ ከሽታ ከውሃ ሽታ የተነሳ እንደገና ሊቆም ሊያፈራ ሊያብብ እንደሚችል ጌታ ሆይ በቃ የተባለ ነገር የተቆረጠ ነገር የሞተ ነገር ያላቸው ሰዎች right now በኢየሱስ ክርስቶስም በዚህ ቃል ህይወታቸው እንደገና ይቀጥል። I pray ነገራቸው ይለምልም። I pray የተቆረጠው ይቀጠል። I pray ተስፋ የቆረጡበት ነገር ይለምልም in the name of Jesus። እግዚአብሔር ሆይ ከዚህ ጸሎት የተነሳ ቋጠሯቸው ተፈቶ ሸክማቸው ተንከባሉ በነፃነት እንዲያመልኩ ህዝብህን እንድትፈታ በኢየሱስ ስም ጸልያለሁ። ህዝቤ እንዲያመልከኝ ልቀቅ እንዳለ ከፈርዖን እንዳስለቀቅ ከግብጽ ሲስተም እንዳወጣቸው በኢየሱስ ክርስቶስ ስም ለሴትና ለወንድ ልጆች ጸልያለሁ። በተለያየ እስራት ውስጥ እንደ ግብጽ ሲስተም ህይወታቸውን አሳስሮ ካንተ ፍቅር ያጎደላቸው ከትግስት ያጎደላቸው አንተን ከመጠበቅ ያጎደላቸው ማንኛውም አይነት የአጋንንት እስራት right now የተበጣጠሰ ይሁን። I break the chain, I break the curse. ብለድ ላይናቸው ላይ የተቀመጠ የሚያስጨንቃቸው ምክንያቱን በማያውቁት ሁኔታ እንዲሁ ቁጣ የሚላቸው እንዲሁ ቤታቸውን በትናችሁ ሂዱ የሚላቸው ክፉ መንፈስ ያላወቁት የተሰወረ ነገር በኢየሱስ ክርስቶስ ስም አሁን በብርሃን ይገለጥ። አሜን። ምንም የተሰወረ ነገር ወደ ብርሃን የማይመጣ የለም። we expose it። እንደ ስማችን ብርሃን ነንኛ፣ እንደ ሚሽናችን ብርሃን ነንኛ። ይሄንን ጨለማ በብርሃን እንገፋለን። ይሄንን በህይወታችሁ ላይ ተጣበቀ የሜሬጅ ችግር አሁን በእግዚአብሔር ብርሃን ይገፈፋል። ጨለማው ይገፈፋል። አሜን። አይምሯችሁን ሐሳባችሁን የተቆጣጠረ የትዳር የምድር ጉዳይ የቁስ ጉዳይ የገንዘብ ጉዳይ ማንኛውም ነገር right now እግዚአብሔር ወይ ብርሃንህ ይለፍበት። ጨለማ ላይ ያለፈው ብርሃን ጨለማ ሪዚስት ሊያደርገው እንዳልቻለ የነሱን ችግር ሪዚስት ማያደርግ ያንተ ብርሃን በሴትና በወንድ ልጆች ላይ አሁን ይለፍ። የእግዚአብሔር ብርሃን ይለፍ። ጨለማን የሚበትን ብርሃን ይለፍ።
in the name of Jesus right now በቤታችሁ የእግዚአብሔርን ብርሃን ኤክስፒሪየንስ አድርጉት የእግዚአብሔር ብርሃን የእግዚአብሔር ግሎሪ ቤታችሁን ይሙላው I pray in the mighty name of Jesus ከቤታችሁ ላይ ጨለማ ይሽበተን እንደ ጉም የሆነ ጨለማ ቤታችሁን የከበበ በመኮራረፍ ውስጥ ያስቀመጠ አልጋ በመለየት ውስጥ ያስቀመጠ ክፉ ዘንዶ ዛሬ ተወጋ በኢየሱስ ክርስቶስ ስም ተወጋ በዚህ የቃል ብርሃን ተወጋ በእውቀት በሪቨሌሽን ዛሬ ዴሊቨራንስ አግኝተዋል I believe Father in the name of Jesus ልጆች ነፃ ወጥተዋል ሃሌሉያ ክብር ለኢየሱስ ይሁን የእግዚአብሔር መላእክቶች ቤታችሁን ይሸፍን ይጋርድ የገባውን ጥላቻ የገባውን ጭቅጭቅ የገባውን ቋንቋ መደበላለቅ የሚገፍ ብርሃን በቤታችሁ ይሽሙላ right now in the name of Jesus receive your deliverance receive your blessing እግዚአብሔር ከመጀመሪያ ለእናንተ ያሰበው ህይወት ዲዛይን ያደረገው ህይወት ጋር መገናኘት ይሆንላችሁ በጌታ በኢየሱስ ክርስቶስ ስም ባላሰባችሁት ሁኔታ ባልጠበቃችሁት መንገድ ራሳችሁን በተለያየ ውድቀት ውስጥ ያገኛችሁ በተለያየ ሱስ ውስጥ ያገኛችሁ በተለያየ ዲፕሬሽን ውስጥ ራሳችሁን ያገኛችሁ ሰዎች ዛሬ ነፃ መውጣት ይሆንላችሁ in the name of Jesus መፈታት ይሆንላችሁ ወደ ኦሪጂናል ፕላን ኦፍ ጋድ መመለስ ይሆንላችሁ በኢየሱስ ክርስቶስ ስም በእናንተ ላይ ይህንን አውጃለሁ የአብርሃም ልጆች ጎብጣችሁ ልትሄዱ የማይገባ የክርስቶስ ኢየሱስ ልጆች በደም ዋጋ የተገዛችሁ redeemed የተደረጋችሁ የተዋጃችሁ ቅዱስ ሕዝብ ለርስቱ የተለያችሁ ካህናት ዛሬ በኢየሱስ ክርስቶስ ስም ከተለያዩ አጋንንታዊ ስራቶች ነፃ ወጣችኋል because you need to have that deliverance ዛሬ ማለት ነው ዛሬ እናንተ ቀን ነበር ለብዙዎቻችሁ ዛሬ እናንተ ቀን ነበር አሜን it's your portion የናንተ እድል ፈንታ ነው ነፃ መውጣት የናንተ እድል ፈንታ ነው ደስተኛ መሆን የናንተ እድል ፈንታ ነው ጤነኛ መሆን የናንተ እድል ፈንታ ነው ሰላማዊ ሰዎች መሆን የናንተ እድል ፈንታችሁ ነው that's your portion get up ደምቆ ብርሃናችሁ እንዲበራ ተነሺ እንደሚል ብርሃንሽ ወጥቶልሻል እህቴ አሁን ተነሺ የሐዘን ሸማሽን ማቅሽን አውልቂና ጌታ ዛሬ ነፃ አውጥቶኛል ብለሽ በእምነት አክሽን ውሰጂ ተነሺ ታጠቢ ተቀቢ እግዚአብሔርን አመስግኚ ደስ ተሰኚ ነፃ ወጥቻለሁ በሚል እምነት ዛሬ መንቀሳቀስ ጀምሪ በጌታ በኢየሱስ ክርስቶስ ስም it is done ሆነ it is so እግዚአብሔር ወይ እንደ ቃል ሆነ it shall come to pass according to your plan your purpose for your people ለልጆችህ ካለ መልካም ሐሳብ መልካም የፍቅር ሐሳብ የተነሳ ይህ መልካምነት ዛሬ በልጆች ላይ ሆነ ነፃ መውጣት ሆነ መታደስ ሆነ ሪቫይቫል ሆነ ሪስቶሬሽን ሆነ በኢየሱስ ክርስቶስ አሜን በቃ ጠላት ያለቀሰ ነው አሁን ብዙዎቻችሁን ቤት ለቆ ሄዷል አሁን በእምነት እናገራለሁ አጋንንቶች የተንጫጩ ነው ትውልድ ያስመለጠ ነው እግዚአብሔር መንፈስ ቤተሰብን ያጸና ነው የጌታዬ መንፈስ ሃሌሉያ ሚበተን ሚጠፋ የለውም ጌታ ወደሱ የመጡትን እስከ መጨረሻ ጽንቶ ይይዛል እንጂ ከጁ ስናች አርጎ የሚያወጣ አንዳች ኃይል የለም በኢየሱስ ክርስቶስ ስም ዛሬ ለጠላት ውድቀት ለእግዚአብሔር ግን ክብር ሆነ አሜን የእግዚአብሔር ሴት ልጆች ተነሱና አብሩ ብርሃናችሁ ደምቆ ይብራ let your light shine በዛ ምክንያት የሰማዩን አምላካችሁን እግዚአብሔርን ያክብሩት ትውልድ ሁሉ ለእግዚአብሔር ክብርን ያምጣ አሜን ሃሌሉያ ክብር ለኢየሱስ ይሁን አባት ሆይ እናመሰግናለን ብዙ የመፈታት የነጻነት እግዚአብሔር ሆይ የበረከት ሞመንት ስለሰጠህን ይሄንን ጊዜ ያንተን ጸጋ እንድንካፈል ስለሰጠን እናመሰግናለን ኦ ሃሌሉያ የተባረኩ የተጎበኙ የተፈወሱ ነፃ የወጡ ቤተሰቦች ስላሉ አመንን ጌታ ሆይ ተመስገን ክብር ሁሉ ላንተ ይሁን ለስምህ ክብር ይሁን ስምህ የማዳንን ነፃ የማውጣትን የመፈወስን የመባረክን ስራ አሁን ስለሰራ አባት ሆይ እናመሰግናለን all the glory belongs to you thank you Jesus hallelujah አሜን አሜን ቀጥታ ወደ ኪዲ እንሄዳለን ኪዲዬ እኔ መዝሙር ምርጫ አለኝ እግዚአብሔር አለ
አለ ከኔ ጋር አለ ኢየሱስ አለ። ምክንያቱም እነዚህ እህት ወንድሞቻችን የእግዚአብሔርን መኖር የሚያረጋግጡበት መልእክት የሆነ ዝማሬ ስለሆነ እሱን ብትዘምሪልን በነገራቸው ሁሉ ላይ እንዲያውጁ በጨነቃቸው ነገር ላይ ባስለቀሳቸው ነገር ላይ ሁሉ የእግዚአብሔርን መኖር እንዲናገሩ በዝማሬ ይሄንን እኔ እመርጣለሁ እንደ መልካም ፈቃድሽ ከሆነ ታናሽ እህቴ። በደንብ ደስ ይለኛል ግን ላይክ ትንሽ አሳጥሬ በጣም ደስ ስላለኝ ነው ቃሉና ቀደም ካልኩት ከይቅርታ ጋር ሁለቱም ልጆች በተመሳሳይ ሰዓት ጮሁና ለዛ ነው የሮጥኩት። አንዷን ማጥባት አንዷን ማብላት አለብኝ እና እዚህ ሀገር እንግዲህ ካናዳም አሜሪካም የሰራተኛ እጥረት አለብን። በጣም ሁሉ ነገር በምትፈተኝበት ሀገር ነው። መስራት አለብሽ ስራ ውጪ ለልጆችሽ ማብላት አለብሽ ምናምን። ስለዚህ በጣም ቀላል አይደለም። ኤኒዌይ ራሱ ውጭ ሀገር ራሱ ያላችሁ ሴቶች በእውነት ጀግኖች ናችሁ። አይደለም ሌላ ነገር ተጨምሮና ከምንም ነገር በላይ በእውነት በጣም የገረመኝ እግዚአብሔር ጸጋን ይሰጣል። አይገርም? በጣም የሚገርመው ማለት እኔ እንኳን አልችልም ምላቸው ነው ወይ ከአቅም ይበል አይ ካንት ምልበት ሰዓት ላይ አሁን ደግሞ የደረስኩበት ነገር አለና ለካ ይቻላል ምናምን ትላላችሁና እግዚአብሔር በቃ ይሄ ጸጋ ግሬስ የሚባለው ነገር it's amazing በእውነት እና በርቱ። ውጭ ሀገር ያላችሁ ሴቶች በርቱ። በተለያየ አይነት ህይወት ውስጥ ያላችሁ ሰዎች በርቱ። ምናልባት በእናንተ ውስጥ ብዙ ሴቶች ይፈወሳሉ፣ ብዙ ሴቶች ይድናሉ፣ ብዙ ሴቶች ይጀግናሉና አንድ ሴት በእናንተ ከተባረከ አንድ ሴት በእናንተ ከተነሳ ቀላል አይደለምና ናርዲዬ እንደዚህ እንኳን የምታደርጉት ነገር ቀላል አይደለም። በእውነት ብዙ ሰው ይባረካል፣ ይፈወሳል። ዝም ብላችሁ ስክሮል ስታረዱ ድንገት የሚመጡላችሁ ኮንተንቶች አሉ አይደል? ኖኛ ቤት ነው ይሏችሁና ቀልድ ነው ማለት ምንም ማይጨበጥ ነገር ነው። እዚህ ግን አትሊስት አንድ ሴት ትጽናናለች፣ ትባረካለችና እኔ ከትዳር ተሞክሮዬ ማለት ነው እንደናንተ ባልሆንም ግን ከትዳር ተሞክሮዬ ጸሎት ብቻ አይደለም፣ ጸሎት ብቻ አይሰራም። ባህሪን ማስተካከል አሁን ለምሳሌ ብዙ ጊዜ ሴቶች ማለት ባላንስ ማድረግ አሁን ብዙ ጊዜ ስናወራ ምን ቀጠቀጠው ባልን ነው አይደለ? ሁሉም ሰው በቃ ሁሉም ሰው ቢቀጠቀጠው ባልን ነው እና ለምሳሌ በየሰው ትዳር ላይ መግባት አንችልም አይደል? ምን ሆኖ ነው ገባ ጋድ ነውስ። ለምሳሌ ብዙ ጊዜ ወንድ ልጅ ታግሶ ነው መጨረሻ ላይ እንደዚህ አይነት ዲሲሽን ውስጥ የሚገባውና ምን አይነት ካራክተር ነው ያለን። አሁን ለምሳሌ እኔ በቃ ማለት የራሴ ድክመት ነበረብኝ ግን ለካ እንደዚህ ነው እያልኩኝ ጓስ ደርጋ ለካ እንደዚህ ነው እያልኩኝ ራሳችሁ ሼፕ ታደርጋላችሁ። ይሄ ትቢት ካለባችሁ ችግር የለም እግዚአብሔር ያያዋል እንባይን ምናምን አይደለም። ከእንባ በፊት ምን አይነት ካራክተር ነው ያለሽ? እግዚአብሔር ጥበበኛ እንድንሆን ይፈልጋል። ጌታን ነው የምለው። ዝም ብለሽ ቁጭ ብለሽ ቲክቶክ ላይ ስክሮል እያደረግሽ ባል ሲመጣ የሚበላውን ያጣል ቁጭ ብሎ ማለት ጌታን ነው የምለው። እኔ ከራሴ ድክመት ነው የምነግራችሁና በጠዋት መነሳት መልመድ። ጠዋት ላይ በጠዋት ትንሽ ብዙ ነገር ትጨርሻለሽ፣ ብዙ ነገር ትሰሪያለሽ። ለልጆቹ ማታ ላይ ባለ ይመጣል፣ ስለዚህ እንደዚህ አደርጋለሁ፣ እንደዚህ ይሄን ነገር ብሰራ ከዛልና ሁሉ ነገር አድርጌ ጨርሳለሁ 2 ሰዓት በማይሞላ ሞል። ይሄ ማለት ታውቂኛለሽ ናርዲዬ እኔ በጣም ሰነፍ ነኝ የእውነት ነው የምልሽና early ማሰብ ጌታን ነው የምላችሁ። በተለይ አሁን ባለንበት ደረጃ ላይ ብዙ ሰዎች ብዙ ሴቶች ስክሮል ላይ ናቸው፣ ቲክቶክ ላይ ናቸው። በተለይ አሁን እኔ እርጉዝ እያለሁ ምናልባት እንትኔም ሊሆን ይችላል ምንድነው ከእርግዝና ጋር በተያያዘ ነገር ሆርሞን ይቀያየራልና ከሶፋ ላይ መነሳት አልወድም። ከሶፋ ላይ ነሳ የሆርሞን መቀየርም ይሆናል። ሀገሩንም አልወደድኩትም ነበር ስመጣና ከሶፋ ላይ አልነሳም፣ ስክሮል እያደረኩ ነው። በቃ
ሲመጣ እሱ ደክሞት ነው ይመጣ ያገኘኛል በቃ ማየትም አልፈልግም እተኛለሁ ገባሽ ስለዚህ ጥበበኛ ሴት ምን አይነት ሴት ናት ገባሽ በማለዳ ተነስታ በቃ ቤቷን ምትሰራ ናትና ከራሴ ለውጥ ያያየው ነው እንዴ ሰዓት ሙሉ ምን ያደረኩ ነበር ከዚህ በፊት እና ጌታን ነው ብልሽ እንትን ማለት ባላንስ ማድረግ አሁን ብዙ ሰው ችግሩ አሁን በተለይ ባለንበት ሰዓት ላይ ብዙ ነገራችን እየወሰደ ያለው ሚዲያ ነው ሶሻል ሚዲያ ነው ስለዚህ እንዴት ባላንስ ማድረግ አለባችሁ ስክሮል ያደረጋችሁ ምታዩት ሁሉ ሶሻል ሚዲያ ላይ ምናየው ነገር ሁሉ ልክ አይደለም ጤነኛ አይደለም ውሸት ነው ሁሉም ሰው ይጣላል ባይዘው ሁሉም ሰው ይደባደባል እኔ በጣም ነው የተጣላሁት ከባሌ ጋር አክሰማም አልፈልግህም በቃ ምንም በየዋቃለ እና የሆነ የተደበቀ ማንነታችን የሚወጣው ልክ ከተጋባን በኋላ within 5 years አይደል ይባላል እና በ5 አመት ውስጥ ሼፕ ምን እንደራረግበት ነው እና መታገስ ልክ የሆነ ነገር ኢሹ ሲነሳ ጌታን ነው ምልሽ እግዚአብሔር ራሱ የሚያስተምራችሁ ግን ሃምብል ልብ ይፈልጋል እግዚአብሔር ሃምብል የሆነ ልብ ይፈልጋል እንጂ ምን ማለት ፈልገን አንተ የታምሽተ ነበር ያሽ ምትጠብቂው ከሆነ እኔ ፍቅር ራን ማይል በተለይ ደግሞ ውጭ ሀገር ካናዳ አሜሪካ እናቴ ባል የለም እጥረት አለ ስለዚህ እንጣ አርጋ ተወስድብሻለሽ ጌታን ነው ምለው I'm serious ስለዚህ you have to be careful እንዴ ምግብ ሳሰሪለት ሌላ በምግብ ትበላብሻለች የእውነቴን ነው ማወራው ይሄ ማለት የሰማሁትን ነው ምነግራችሁ አንዷ ማለት ነው ቆንጆ ክሽን ያረጋሽ ምግብ ታመጣለታለች ማለት ነው ኦሬዲ በጣም እየተጨቃጨቁ ነው ባልና ሚስት ከዛ አንዷ ጓደኛዋ በጣም ትሪት ታደርጓለች ምግብ ይዛ ትመጣለች እሷ ካገባ ጌታን ነው ምልሽ የእውነቴን ይሄ በርግጥ ሆዳም የሆነ ባል ነው ይሄ ግን ምንድነው ሴቶች ኤክስትሪም ሰነፍ እንሆናለን በተለይ ውጭ ሀገር ላይ አሜሪካ ካናዳ ስንመጣ በጣም ሰነፎች ነን እና መስራትም እንችላለን ውጪ ልጆቻችንን ቴክ ኬር ማድረግ እንችላለን ከምንም በላይ እንደውም በእውነት ውጭ ሀገር ሁሉ ነገር ሱፐርማርኬት ስትሄጂ ሁሉ ነገር ፓክድ ነው ማሽን አለልሽ እንዴ ድሮ እናቶቻችን እንዴት ነው ያሳደጉን ሽንኩርቱን የሚከትፍ ማሽን አለ ፍሪጅ ውስጥ ምግብሽን ሰርተሽ ማስቀመጥ ትችያለሽ ማለት ሁሉ ነገር ልብስ ያጠብሽ እንትናቲ በቃ የባልሽን ልብስ ጥብ አድርጎ ምናምን አድርጎ በቃ ኩክ ማድረግ we can do it ስለዚህ ሲመጣ ደክሞት ሲመጣ ቡና አፍልተሽ ብንጠብቀው ስለዚህ እኔ ጌታን ነው ምልሽ ካሁን እንኳን ያመጣሁት ለውጥ በህይወቴ እያየሁት ነው ደስ ቢል ነውና ስለዚህ ብዙ ጊዜ ፍቺ ምናምን መለያየት ምናምን እንላለን ግን ያኮ እንትኑን መጀመሪያ መሰረቱን አናየው አይደል ብዙ ጊዜ ምን ሆኖ ነው ገባሽ እኔ ባይዘይ በሰው ትዳር ላይ ጀጅ ማድረግ በጣም ነው የምፈራው ለምሳሌ ምንም የተጎዳችን ብትሆን ምን አይነት ነገር ነው ያለው እሱስ የእግዚአብሔር እኮ ቃል ይላል እሱስ ሚስትኮ ማን ነው ባል ሚስቱን በጣም እንደራሱ ይውደዳት ይላል እሱ ለራሱ ኬር እንደሚሰጥ ለራሱ ምግብ እንደሚወድ he has to treat her በጣም ትሪት ማድረግ አለበት ስትመጣ እንደው ደክሞኝ ማለት ነው ደክሞኝ ሞቼ ደክሞኝ ከዛችኛው ጋር ምናምን እቅፍ ቢያረገኝ በቃ ኃይል አቅም ነው ማገኘው በእውነት ነው ምልሽ እና I know I understand I feel እረዳሻለሁ ደክሞሻል ቢለኝ አለቅ ገደለኝ በቃ በእውነት ነው ምልሽ ተነስቼ በእጥፍ ነው የምሰራው በእጥፍ ነው ማደርገውና ወንዶች በተለይ ኢትዮጵያ ላይ ያለን አመለካከት አለ በቃ ወንድ ልጅ ቦስ ነው ራስ ነው ልክ ሰርቶ ሲመጣ በቃ ቁጭ ብላ ምናምን እንድትጠብቀው ይፈልጋል እዚህ ሀገር ግን እኔ ካየሁት አንፃር እኔም እሰራለሁ እሱም ይሰራል ስለዚህ ባላንስ ነው መደረግ ያለበት ሌላው በተለይ ውጭ ሀገር ያላችሁ ሰዎች በስነ ስርዓት መነጋገር አሁን ለምሳሌ ጧት ባሊ ምንድነው የሚያደርገው ጧት ተነስቶ ዴኬር ይዟት ይሄዳል አልብሷት አብልቷት ገባሽ ይሄ የሱ ዲዩቲ ነው እኔ ደግሞ ከተነሳው በኋላ ትንሿን አጥባታለሁ ምንላታለሁ የራሴን ሰራለሁ ምግብ ለሱ የሚቋጠር ነገር አዘጋጃል ገባሽ ስራ መከፋፈር ሲኖር አይደል ብዙ ሎዱን እሷ ታደርገውና የሆነ ጊዜ ላይ በው ሲልባት
በቃ ገደለችው እና ስለዚህ ባላንስ ማድረግ አለብን እና ሌላው ደግሞ በጣም ካየሁት ነገር ለምን ህፃን ልጅ አይሆንም ወንድ ልጅ ሪስፔክት ይፈልጋል ለምን ትንሽ ህፃን ልጅ አይሆንም በእውነት ነው አሁን የሲስተር ልጆች አሉ ወንዶች ናቸው በሰው ፊት እንድትናገሪያቸው አይፈልጉም ገባሽ እና ከራሴም ኤክስፒሪየንስ ነው የምነግርሽ ምናምን ብላለሁ ጓላለሁ አንዳንድ ጊዜ ገባሽ ምንም ቢሆን ሪስፔክት ለካ ይፈልጋል የሆነ ቦታ ስንሄድ ምን ስንል ቆይ ቅድሚያ መጀመሪያ ባለቤት ላናገር ማለት ለመድኩኝ ገባሽ ሊያስቅ ይችላል እኮ ትንሽ ነገር ሊሆን ይችላል እንዴ ምን ችግር አለው እንዴ ምን ችግር አለ ምናምን እላለሁ ግን ኖ አይደለም በቃ ሶሪ ባለቤቴ ላማክርና እደውልልሻለሁ እላለሁ ደስ ይላል ያለው እንትን ደስ ይላል እሱ ራሱ ከዛ የፈለግሽውን አድርጊ ነው የሚለው ገባሽ ስለዚህ ይሄ ልምምድ ነው ቀስ በቀስ እያለ ነው የመጣው ከምንም ነገር በላይ ትግስት ይኖራችሁ ወንዶችም ደግሞ ትሪት አድርጓቸው በቃ ውደድ ሚስትን ውደድ ይላል ሚስትን ከወደድካት ምንም ነገር ታደርግልሃለች ሚስትን ስትመጣ ከስራም ከሆነ ቦታም ስትመጣ በቃ ሀግ ማድረግ መውደድ የኔ ቆንጆ የኔ ፍቅር አይሉም ወንዶች በብዛት አይደል ለማን ነው የምትለው ታዲያ ንገራት እንደምትወዳት እንደምታፈቅራት ንገራት በእውነት እኮ ህግ ነው አይደል የእግዚአብሔር ቃል ነው የሚለው ፍቺን ይጠላል ብቻ አንበል በጣም ብዙ ጊዜ አያለው እግዚአብሔር ፍቺን ይጠላል ሚስትንም መጥላትንም ይጠላል ያባሽ ውደዱ ስለተባለ በቃ መውደድ አለበት እና እንደዛ ባላንስ እናድርግ ብዬ አምናለሁ በእውነት ነው ምልሽና you guys are so blessed እንደው አቃለው እኔ አስተማሪ ማረለም ከናንተም ተሽያለ ግን በዚች በትንሽ አመት ውስጥ ካየኋት አንፃር ብዙ ኤክስፒሪየንስ አይቻለውና ሌላው ደግሞ ለሌላ ሰው አሳልፎ አለመስጠት ስትጣሉ ወይ የሆነ ነገር ስታደርጉ በጣም ያ ነገር እየቆየ በተለይ ሌላ ሰው ጋር ከሰማ እኔ አንዳንዴ ምን እላለሁ ለራሴ ቆይ ለሆነ ሰው ተናግሬ ምንድነው ያ ሰው የሚያሰጠኝ መፍትሄ ገባሽ አሁን ለምሳሌ እንጣላና ለሆነ ሰው ስናገር የሚሰጡኝ ምንድነው ማገኘው ገባሽ እንደውም ማገኘው ነገር እየባሰ ነው የሚመጣው ሌላ ምንም ነገር የለም እንደውም እየተወራ ወይ እንደዚህ እኮ እየተዋለ ነው የሚመጣው ስለዚህ ምን ላድርግ እኔ ማለት ምን ማድረግ እግዚአብሔር ወይ ጥበብ ስጠኝ በቃ እግዚአብሔር አቅም ስጠኝ ኃይል ስጠኝ እንዴት መናገር እንዳለብኝ ወይ ንግግር ላይ መቆጠብ እንደመጣልን አለማውራትና ያ ቀስ ይያለ እንትን ይላል ከምንም ነገር በላይ ግን ጸሎት ወሳኝነት አለው በቃ በእውነት በቃ ቤዛችን መሰረታችን ጸሎት መሆን አለበት ለምን ደካክሞን ለምን አይሆንም ተኝተንም ለምን አይሆንም በመንገድ ላይ በመኪና እየሄድን ይሁን በባስ ውስጥ እየሄድን ቢሆን ከምንም ነገር በላይ መጸለይ ነውና እዚህ ሀገር ላይ አንድ የመጨረሻ ነገር ልናገር አንድ ሴት ስትናገር በጣም የደነገጥኩት በህይወቴ ማረሰው ለእናንተ ምናልባት ትምህርት ይሆናችኋልና በጣም ብዙ ሰው ይለያያል እዚህ ሀገር ላይ ብዙ ሰው በቃ ካናዳም አሜሪካም የተለያየ ቦታ ሰው ይለያያል ለምንድነው ከኢትዮጵያ ሰው ከሚኖረው በላይ እዚህ ብዙ ፍች አለና አንዷ ሴት አስተማሪዎች ናቸው ስለ ትዳር ምን ያስተምራሉና በጣም በቃ የታወቁ ናቸው ማለት ነው እና ልክ ካናዳ ቦርደር እንደደረሰን አለች ከባሌ ጋር የማይሆን በትንሽ ነገር የማይሆን ግጭት ውስጥ ገቡ ማለት ቦርደር ነው ማለት ስፒሪት ነው ራሱና በስጋም በንግግርም ብቻ ሳይሆን በመንፈስ መጸለይ ያለብን ማለት ፈልጌ ነውና አዛ በጣም በኃይለኛ ቦርደር ላይ ገና እንደገቡ ማለት ነውና በማጨቃጨቅ ነገር በቃ ተወደሰ ተባብለው እሷም ወደ ሌላ ስቴት ገባች እሱም ወደ ሌላ ስቴት እና ከዛ ከሆነ ጊዜ በኋላ ቆይተው ተረጋግተው በቃ ሀገሩም ይወርማ አጋነንት አለ we have to በቃ በጣም ማለት አለብን መጠንቀቅ አለብን ተባብለው anyway የሆነ ጊዜ በኋላ ምስክርነት ሰጥተው ነው የሰማሁትና ራሱ በእንትኑ ራሱ አየሩ ላይ የሆነ መናፍስት አለና
እንደ አዘ ክርስቲያን መጸለይ አለብን መገሰጽ አለብን በቃ ብዙ ጊዜ አይታችሁ ከሆነ አስተውላችሁ ከሆነ ብዙ ሰው ወክ የሚያደርገው ከውሻው ጋር ነው አይተን ከሆነ ካናዳም አሜሪካም ብዙ ጊዜ ወክ የሚያደርጉት ብዙ የተፋቱ ሰዎች ይበዛሉ ከነጮችም ጭምርና በቃ ባሌ ውሼ ነው ምናምን ይልቋሉ እና ራሱ ፍቺን ሚጠላ ስፒሪት አለ ሌላው ደግሞ ልክ ራይት አለ የሴቶች መብት ነው እየተባለ ወንዶችን ኤክስትሪም እንትን አይደል የመጀመሪያ ሴት ናት ከዛ ውሻ ነው ከዛም በኋላ ባል ነው ወንድ ነው ሲባል ሰምቻለሁ ስለዚህ ይሄን ያል በቃ አይ መብቴ ነው በቃ እንዴ የፈለኩትን አረጋለሁ ምናምን ቲና ከዛስ መብትሽ ነው ከዛ ደና አድርጎ ያለያይሻል ስለዚህ እንደ ክርስቲያን ከተለያየሽ በኋላ ወይዘ ከማን ጋር ነው የምትኖሩ ስለዚህ ራሱ በጣም ኢንካሬጅ ያደርጉሻል እንትን እንድትይ ብዙ ይሄ ሬድ ፍላግ ነው ይሄ በጣም you have to live him ምናምን ትባያለሽና ገባሽ of course ወንዶች ድክመት አለባቸው of course እንዴት ነው ሼፕ ማድረገው ባሌን እንዴት እግዚአብሔር ጥበብ ስጠኝ በቃ እንዴት በእውነት በጣም የማይቀየር ሰው የለም ይቀየራል ግን እኛ ምን እየመለስን ነው ሴቶች እግዚአብሔር በጣም ጥበብ ሰጥቶናል ከወንድ በላይና በጣም ይገርመኛል ማለት ከነበርኩበት አሁን ራሴን ሳነጻጽር በጣም አክቲቭ ነኝ ጧት ተነስቼ ምናም ድው እዚህ ጋር ሻወር ሳሱ እንደወስዱ ሳርጋቸው እዛ ጋር ምናም እና ራሱ እግዚአብሔር አቅም ይሰጣል እንዴ ሶስተኛ ራሱ ቦልድ ምናምን ይላልው ካሁኑ ማለት እና እንደዛ አድርጉ ለማለት ፈልጋለሁ ራሳችንን እንመልከት ባህሪዎቻችንን እንመልከት ደስ የሚለኝ ቃል አለ ንጉስ ዳዊት ሲናገር አቤቱ ከተሰወረ በደል አንጻኝ ይላል ከተሰወረ ማለት አዳፕት ያደረግነው ትቢት ሊሆን ይችላል አለ አይደለ ይሆነ ይሄ በግልጽ የሚታየው ሳይሆን ካራክተር አለን አንዳንድ ልክ ጠርቆስ እንደረክ የሚወጣ ባህሪ ስንነካ ምናምን ምንለው ነገር አለ ዘራፍ ምንለው ነገር አለ እሱን ነገር እግዚአብሔር ሊመታልን ያስፈልጋል በዚህማ ምንለው ነገር አለና እሱን ባህሪያችንን የተሰወረ ማንነታችን አቤቱ አንጻኝ ይላልና ለዛ ነው እንደ ልቤ ያለው አይደለ የሰይልች ልቡን ስለሚያይ ነው እግዚአብሔርና በጣም ይገርመኝ ከአቤልና ከቃየል መስዋዕት በጣም የሚያምረው ባይዘው የቃየል ነው ለምሳሌ ከርሻው ነው ፍሩት አለ ስትሮበሪው አለ ራስቤሪው አለ ምናምን አስበሻል ያለውን ፍሩት የሚያማምር ከለርፉል የሆነና አቤልን ግን እግዚአብሔር ለምንድን ነው ብትሉ ልቡን ስላየ ነው ከሚታይ ነገር ሳይሆን ልባችን ላይ እንስራ ከምንም ነገር በላይ ደግሞ ሶሻል ሚዲያን አትመኑ ሶሻል ሚዲያን የሆነ ሰውን ትዳር የሆነ ሰው ምናምን ወይኔ ያጓጓል አትበሉ you never know በምን አይነት ሐስል ውስጥ እንዳለፉ አይደል በምን አይነት ህይወት ውስጥ እንዳለፉ ማንንም ሰው አይነግራችሁምና ስለዚህ ራሳችሁ ላይ ስሩ ቤታችሁ ላይ ባላንስ ማድረግ ሶሻል ሚዲያ ለሁለት ሰዓት ለሶስት ሰዓት መጠቀም አለብኝ ብላችሁ ራሳችሁን አሳምኑ ትዳራችሁ ላይ ፎከስ አድርጉ መንፈሳዊ ነገር ፎከስ አድርጉ ስራችሁ ላይና በሁሉም አስፔክት እንትን ማድረግ በቃ በአንድ ነገር ሳይድ ብቻ አይደለም ጌታው ተዳሬ ነባክ ምናምን ኖ ከዛ በፊት ምን አይነት ካራክተር አለሽ ምን አይነት ካራክተር እንዴት ነው መሰራት ያለ ካንቺ የሚጠበቀውን አስተዳድርጊ ካንቺ ማለት ማድረግ ያለብሽን እስቲ ትግስት የሌለው ጦግ የሚል ባል መመለስ ትችያለሽ መመለስ እንችላለን ቺቲንግ ምናምን ባለ እሱ ሌላ ግን ይሄ ካራክተር የሚሰራ ነው ካቅም በላይ የሚሆን ካራክተር የለም ያ ነገር ሼፕ ይደረጋል አንቺ በፍቅር ምትሰጪው ነገር ምታደርጊው ነገር ቤትሽ ላይ ምታደርጊው ነገር ማተር ያደርጋል thank you so much አመሰግናለሁ ኪዲዬ my goodness are you really ትዳርማ በጣም ሰርቶሻል ትሰማሽ is it really Kidi I'm serious የኔ ቆንጆ የኔ ትንሿ I'm super happy ማለት በቃ ልበልሽ የእውነት እግዚአብሔር ጥበብን የሞላት ሴት this is how በቃ የእውነት ስለትዳር የምታስበው እንደዚህ ነው
በጣም ጥበበኛ ነሽ ኪድዬ you have no idea ምን አይነት ጥበብ እንዳፈሰሽብን አሁን ማለት ነው በትዳር በጣም I know ባልሽ በጣም ጥሩ ሰው ነው I know him like በጣም ነው ማቀው እና የሁለታችሁ ዩኒቲ ምን እንደፈጠረ ታውቂያለሽ አንቺን humble አድርጎሻል በጣም humble አድርጎሻል እና he deserve it እሱም ይገባዋል የዚች አይነት ሚስት ይገባዋል በእውነት በጣም የሚወድሽ ትሁት የሆነ ባል ነው ያለሽና ኪድዬ ያንን ማየትሽ አስደስቶኛል አቢዩዝ አለማድረግሽ ያንን አስደስቶኛል የእውነት በቃ መገዛትሽ ለዛ አስደስቶኛል ኪድዬ የኔ እናት ጌታ ኢየሱስ አሁንም ደግሞ ይባርካችሁ ትዳራችሁን በእውነት ይባርክ ለብዙዎች ምሳሌ ሆናችሁ የምትቆሙ ናችሁ እናንተ ልጆቻችሁን ጌታ ኢየሱስ ይባርክና በሰሚት በማድረግሽ ለባልሽ የሆነው ነገር አይቻለኝ እኔ ባንቺ ህይወት ውስጥና በጣም ደስተኛ ነኝ ኪድዬ የኔ ወዶድሻለሁ ዋው እኔ መቼ ማስደንቃኛለች በእውነት ማለት እኔ ስቲል እስካሁን ያለው የልጅነት ጊዜያችን ላይ ስለነበረ ነው መሰለኝ አሁን በቃ like እንደዚህ በጥበብ አድጋ በሁሉ ነገር you know it's በጣም genuine የሆነ ነገር ነው ያካፈልሽ በጣም ማቹሪቲሽ ይታወቃል ከቃልሽ በሚወጣው ከአፍሽ በሚወጣው ቃል የበሰለ ማቹርድ የሆነ የህይወት ልምምድ ውስጥ እንዳለሽ ነው የሚያሳየው እና በጣም ነው እንፈልግሻለን እዚህ ፕሮግራማችን ላይ እኔና ናርዲ የጀመርነው ፕሮግራም ላይ በጣም ትፈልጊያለሽ ሮብ ሁሌም አለን ጊዜ ሲኖርሽ የመጣሽ እነዚህን ዊዝደሞች እንድታካፊኝ በዚህ አጋጣሚ ጋብዛለን ጊዜ ሲኖርሽ ልጆች ስላሉና ቃለን ኃላፊነት አለ ግን we need your wisdom too people will be blessed by your wisdom እና እንደዚህ ሌሎችም ደግሞ እህቶቻችንን ያለፉ የተሻገሩ genuinely የሚያወሩ ችግራቸውን የሚያወሩ በጣም እንፈልጋለን አይደለን አርዲዬ ስለዚህ you are welcome we love to have you በጣም ደስ ብሎናል ዛሬም የውስጥሽን በደንብ ስላካፈልሽን አሁን ደግሞ ካልዘመርሽ ካልባረከን አንለቅም ሳትዘምሪ አንለቅም ዘምራለሁ ናርዲ ጸጥ ትላለች yes ጸጥ በይ ናርዲ አስራለሁ እሺ ያው እግዚአብሔር መንፈስ ነው ምን ዘምረው በእውነትና በመንፈስ ነው አብረን እንዘምራለን ዛሬ በከበዳችሁ በጣም በጨነቃችሁ ይሄማ አይሆንም ይሄማ በቃ ካቀሜ በላይ ነው እግዚአብሔር ወይ እታለ አትፈርድም ወይ የምትሉ ሰዎች ትኖራላችሁና እግዚአብሔር አለ በእውነት የኛ አምላክ ልክ እንደ አሕዛብ አማልክት አይደለም ወነ ጣዖት አንዳንድ ጣዖቶች አይታችኋል አሉ ጎረቤቶቻችን ጣዖት አላቸው ህንዶች ናቸውና ሁሌ እንደቆመ ነው ባለፈን ባገደመን ጊዜ እና እንደዚህ ነው አለው አንዳንድ ጸጥ የእውነት እግዚአብሔር አይን ያለው የሚያይ ጆሮ ያለው የሚሰማ አምላክ ነው ያለንና it's not a joke ሰማይ ይሁን ሲል ይሆነለት ምድር ይሁን ሲል ይሆነለት እግዚአብሔር የምናመልከው ቀልድ አይደለም የሚሰራ አምላክ ነውና ዛሬ በከበዳችሁ በጣም ካቀማችሁ በላይ እንደዚህ ስናገር እየቀለልኩኝ አይደለም በህይወቴ ያየሁት በቤተሰብ በህይወታችን ያየነው ዳስሻለሁ እግዚአብሔርን አይቻለሁና በእውነት እግዚአብሔር አለ ዛሬ በከበዳችሁ በጣም ካቀማችሁ በላይ የሆነ ሰዎች እኔ ተስፋ ቆርጫለሁ እኔ ራሴን ላጠፋ ነው የት ልሂድ የምትሉ ሰዎች እግዚአብሔር አለ እና አብረን እንዘምር ባላችሁበት ማለት ነው ከጥንት ጀምሮ በዙፋኑ ያለ ዘላለም የሚኖር የከበረ ከኔ ጋር ያለው እግዚአብሔር ትልቅ ነው ምስጋናውም ብዙ ነው ከጥንት ጀምሮ በዙፋኑ ያለ
ዘላለም የሚኖር የከበረ ከኔ ጋር ያለው እግዚአብሔር ትልቅ ነው ምስጋናውም ብዙ ብዙ ነው እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ አለ እግዚአብሔር አለ እግዚአብሔር አለ 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 ካንቺ ጋር አለ ኢየሱስ አለ እግዚአብሔር አለ እግዚአብሔር አለ 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 ካንተ ጋር አለ ኢየሱስ አለ እግዚአብሔር አለ